ከምልክቶቹ መካከል ምጽዋትን አይቀበልም፣ ሰደቃ ማለት ነው። ሀዲያ ወይንም ስጦታ ከሆነ ግን ይቀበላል፣ ይበላል ተብሎ ተነግሮታል። እነዚህ ሶስቶችን ምልክት ይዞ ሰልማን ቀጥታ ፍለጋ ወጣ። ከሰራው ከቴምር ይዞ የተወሰነች ወጣ ይዞ ማለት ነው። ሰልማን አልፋሪሲ ረዲየላሁ ዐንሁ አላህ መልካም ስራውን ይውደድለት። ከዚያ ሰዎች ተሰባስበው አገኘ። ምንድነው ሲላቸው የመጨረሻው ዘመን ነብይ እያስተማረ ነው አሉት። መዲና ላይ ወደ እርሳቸው ቀረብ አለና ይቺ ሰደቃ ነች ወይንም ምጽዋት ነች ብሎ ሰጣቸው። ሊፈትን ነው እርሱ በዚህ። ከዚያ በኋላ ሰጠኋቸውና ራቅ ብዬ መመልከት ጀመርኩኝ አለ። ይበላል ወይስ አይበላም? ምጽዋት እንደማይበላ ተነግሮኛል አለ። ከዚያ ከሰጣሁት በኋላ ያንን ይህ ምጽዋት ነውና ለእናንተ ነው ለኔ አልተፈቀደም ብሎ ሲገፋ ተመለከትኩኝ አለ። ይፈቻል ውሸት የምትሉ ሰዎች አሳያቸዋለሁ። እና እያንዳንዱ የዚህን ሰውዬ የመስለሙን ታሪክ አውጥቼ አሳያቸዋለሁ። ከዚያ በኋላ ሲገፋ ተመለከትኩኝ። እኔ ይሄን አልበላም ምጽዋት ነውና ለእናንተ ተፈቅዷል ብሎ አሏቸውና ሰጧቸው፣ በሉ እነርሱ። አንደኛውን ምልክት አገኘ። በሌላ ጊዜ ተመለስኩኝና አለ ይሄ ደግሞ ሀዲያ ነው። ሀዲያ ደግሞ ይበላሉ። ሀዲያ ስጦታ ማለት ነው። በዚህ ጊዜ ይሄንን ይበላል ስለተባልኩኝ ስለተነገርኩኝ ይሄን ለማረጋገጥ በሌላ ጊዜ ከሰራኋት ቴምር ይዤ ሄድኩኝ አለ። እያስተማሩ አሁንም በድጋሚ ያገኘኋቸው ሄድኩኝና ጠጋ ብዬ ይቺ ደግሞ ለእርሶ ሀዲያ ነች ስጦታ ነች ብዬ ሰጠኋቸውና ራቅ ብዬ መመልከት ጀመርኩኝ አለ። ከዚህ ደግሞ የተወሰነ አንስተው በሉ፣ ሌላውንም ለጓደኞቻቸው ሲያካፍሉ ተመለከትኩኝ አለ። ሁለቱን ምልክት አገኘ። አሁን ምን ቀረው? በጫንቃቸው ላይ የነብያት መደምደሚያ የሚለውን ማህተም ማየት ፈለገ። ይሄን ማየት ፈለገ። ልብሳቸው ደግሞ ተሸፍኗል። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ተገላልጠው የሚሄዱ አልነበሩ። እያስተማሩ እያለ ከዕለታት አንድ ቀን በህዝብ መካከል ከኋላቸው ከላይ ቆሞ እንዲህ ወደ ግራ ወደ ቀኝ ይላል። ማየት ፈልጓል እርሱ። ነቢያችን ሰለላሁ ዐለይሂ ወሰለም ደግሞ ከተሰጣቸው ድንቅ ተአምር አንደኛው ምንድን ነው? ከፊታቸው የሚያዩትን ሁሉ ከፊታቸው ልክ እንደሚያዩት ከኋላ የሚከሰተውን የሚሰራውን የሚነገረውን ሁሉ ያዩ ነበር። وهذه معجزة من معجزاته صلى الله عليه وسلم ከተአምራቶቻቸው መካከል አንደኛው የፊታቸው እኛ ከፊት ለፊታችን እዚህ መኪና ያለው ለምሳሌ ከኋላ የሚሆነውን ግን ካልዞርኩኝ ማየት አይችልም። እርሳቸው መዞር አይጠበቅባቸውም። ከኋላ የሚሆነውን ከፊታቸው ያያሉ። ገብታቸዋል አይደል? ሰልማን አልፋሪሲ በዚህ ጊዜ እያስተማሩ እያለ ወደ ትውልዳቸው ዞረው እርሱ ከኋላ እየታገለ ነው ለማየት። ወዲያው ዘወር አሉና ምን ለማየት እንደፈለግክ ሁሉ አውቄያለሁም አሉት። እንዴት የሰው ልብ ሊያውቅ ቻሉ? ነብዩ ሰለላሁ ዐለይሂ ወሰለም አምላክ ናቸው ብለን ጓንበን እዚህ ቦታ ላይ አንልም። አያቸው አይደል? በልብ ያለውን የሚያውቀው አምላክ ነውና እርሳቸው እንዴት ሊያውቁ ቻሉ? አምላክ ስለሆኑ ነው። እንዲህ አይነት ድራማ መስራት እንችል ነበር በእርሳቸው ላይ አምላክ እናደርጋቸው ብንኖሮ ማለት ነው። ነገር ግን አምላክ በሰው ልብ ውስጥ ያለውን ነገር ነብይ ስለሆኑ ሊገልጥላቸው ይችላል፣ ሊያሳውቃቸው ይችላል ብለን ነው እንትን ምንለው ምን ይዘው ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ምን ለማየት እንደፈለክ የውስጥህን አውቄያለሁ እና ያውና ብለው ገለጥ ነው ያደረጉለት። ትከሻቸውን እንዲህ ሲያሳዩት ጊዜ የነብያት ሁሉ መደምደሚያ የሚለውን ማህተም ተመለከተ። ወዲያው በካ ሰልማን አለቀሰ። ሶስቱን ምልክቶች አየ። ወዲያው ነብዩ ሰለላሁ ዐለይሂ ወሰለም አቀፋቸውና በህዝብ መካከል ማልቀስ ጀመረ። እርሶን ፍለጋ ብዙ ተንከራትቻለሁኝ አለ። ከዛ ታሪኩን ነገራቸው። ከዛሬዋ ቀን ጀምሬ አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ አለ። ከአንድ አላህ በስተቀር በእውነት የሚመለክ አምላክ የለም፣ እርሱም የአምላክ መልእክተኛ እንደሆኑ መሰክራለሁኝ አለ። ከዚያ በኋላ እስልምና ተቀብሎ ሊሄድ ሲል ወዴት ነህ አሉት። አነ አብዱን መምሉኩን ያ ረሱለላህ አላቸው። አንተ የአላህ መልእክተኛ ሆይ እኔ ከአንድ አይሁድ ጋር ባሪያ ነኝ አላቸው። ታሪኩንም ነገራቸው። ስለዚህ መሄድ አለብኝ፣ መስራት አለብኝ፣ እቺን ጊዜንም አስፈቅጄ ነው የመጣሁት ብሎ ይነግራቸዋል። አሁን ነቢያችን ሰለላሁ ዐለይሂ ወሰለም ከባርነት ቀንበር ነፃ የሚወጣበትን መንገድ ደግሞ ሊያመቻቹለት ነው። ለምን ወንድማችንን ከባርነት ቀንበር ነፃ እናስወጣውን ብለው ሱሐቦቻቸውን አማከሯቸው። ከዚያ ተስማሙ ሱሐቦች። እሺ እናደርጋለን አንቱ ያሉንን አንቱ የአላህ መልክተኛ አሉ። ወደ ነብዩ ሰለላሁ ዐለይሂ ወሰለም ለሰልማን ምን አሉት? ሰልማን ሆይ ሂድና አለቃህን አይሁዲውን ከአንተ የሚፈልገውን ነገር ተዋውለህ ተፈራርመህና ከዚያ ሳውቀና አሉት። ዛፍ እፈልጋለሁኝ አለ። ገብታችኋል? 100 የቴምር ዛፍ ይተክላል። መልማቱን ካረጋገጠ በኋላ ከዚያ በኋላ ያንን ገንዘብ ከፍሎ ነፃ ይወጣል ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ማን ነው ለወንድሜ ገንዘብ የሚያሰባስብለት? ወዲያው ሰሃቦች ያሰባሰቡ፣ ገንዘቡ ተዋጣ ተሟላ፣ ሂድና ስጣሉት ሰጠ። አሁን ደግሞ እያንዳንዳችሁ ሄዳችሁ የቴምር ዛፍ ይዛችሁ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁሉም ሰው ይዞ መጣ። እንዳትተክሉት እኔ መጥቼ እስክተክለው ድረስ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሁላቸውም ይቆፍራሉ። ቴምሩን አዘጋጅተዋል። ነቢያችን ሰለላሁ ዐለይሂ ወሰለም በእጃቸው ተከሉት። ለምን ይሄን አደረጉ? ምክንያቱም ተክለህ የሚደርቅበት ሊኖር ይችላል አይደል?
ምናልባት 10 ተክለህ ከዚያ ሁለቱ ሊሆን ይችላል የሚለም አለ። ያ እንዳይሆን ነብዩ ሰለላሁ ዐለይሂ ወሰለም በተከበረ በእጃቸው እያነሱ ሁላቸውንም ተከሏቸው እየማሉ የአይን እማኞች ሰሃቦች ተናገሩ። በአላህ ስም እንምላለን አንድ እንኳን የደረቀ የለም ነበር አሉ። አንድ እንኳን የደረቀ የለም ነበር። እርሳቸው ራሳቸው ተከሉት በእጃቸው። ወዲያውም ለሲለማ ተመለከትን ለማ ወዲያውም ሄዶ ለአይሁዳው አስረከበ። ከባርነት ቀንበር ሰልማን ነፃ ወጣ። ከዚያ በኋላ የእርሳቸው አንድ ተከታይ ሰሃባቸው ሆኖ አሳለፈ ማለት ነው። ይህን ይመስላል ታሪካቸው። እና ኖህ ልልህ የፈለግኩት ከዚህ ሁሉ ምንድን ነው? እውነት ፈላጊ የሆነ ሰው ነው ይሄ ሰው። በጣም የተንከራተተ ሰው ነው እውነትን ፍለጋ። የትኛው ጋር ነው እውነት ያለው እያለ በጣም በመፈለግ የደከመ ሰው ነበር። በእስልምና ላይ በጣም ትልቅ ቦታ ያለው ነው። ነብዩ ሰለላሁ ዐለይሂ ወሰለም ምን አይነት ደረጃ እንደሰጡት ታውቃላችሁ? ሰልማን ምን አህሊ በይቲ ብለው በቃ ይዛኔ እንዴት ያኔ የተከበረ ቃል ሰጡት። ሰልማን ከዚህ በኋላ ከእኔ ቤተሰቦች ክፍል ነው ብለው ተናገሩለት። በጣም ያከብሩት ነበር፣ በጣም ይወዱት ነበር። ገብታችኋል አይደል? እና ሰልማን ምን ነበር ከተባለ ከነብዩ ሰለላሁ ዐለይሂ ወሰለም በፊት የመሲሁን መንገድ በትክክለኛው መንገድ ላይ ሲከተሉ ከነበሩ ሰዎች መካከል ነው። የመሲሁ መንገድ አልጠፋም ነበር እስከዚያ ድረስ፣ ግን በጣም ጭላንጭሎች ነበሩ የቀሩት። እንዳለ የመሲሁን መንገድ ሰዎች ቀያይረው መሲሁን ወደ ማምለክ ወስደውት ነበር። ነገር ግን ከነዚያ መካከል በእውነተኛው መንገድ ላይ ያሉ ሰዎች ነበሩ። ይህን ቁርአንም ይመሰክራል። ሚን አህሊል ኪታቢ ኡመቱን ቃኢመቱን የትሉነ አያቲላህ አናአል ለይሊ ወሁም የስጁዱን ይላል። ከመጽሐፉ ባለቤቶች በእኔ መንገድ ላይ ቀጥ ያሉ ነበሩ እያለ ይናገራል። እንደ ሰልማን አይነቶቹ ይታቻላል። ያ ነው ልክ እንዲሁም የኢትዮጵያው ላይ ነበረ የመሲሁ ትክክለኛው መንገድ በኢትዮጵያ ላይ አውራ መጥቻለሁ። እሺ ለሙሴ እንደተሰጠው ወሬ ታውጫው አንደክሲ ትልቁ ላይ አድርግሽ ወይ ምን አልከኝ? ለሙሴ እንደተሰጠው አይ ለምን ልንገርና ክፈት ችግር የለውም። ችግር አውጭና በሳይን ችግር የለውም። እኔማ ቪዲዮ መክፈት አልችልም ማለት ነው። መለጠፍም አልችልም። ችግር የለም። አብዱልከሪም መቻል አብዱልከሪም አለ እንደ ቅድሞ አንብበው አንተ ችግር የለውም። ችግር የለም። የላሚቷ ምዕራፍ 87 ላይ አንቺ ረመዳን አለ የቁርአን አንቀጽ ነው እሱ ልክፈት መክፈት ከቻላችሁ አንድ ኦሪት ለሙሴ ተሰጥቷል የሚላል ብላን ቁርአን ላይ እስኪልና ሱረቱል በቀራ ቁጥር ስንት ነው? የላሚቷ ምዕራፍ 87 ላይ ሱረቱል በቀራ 87 ላይ ካሜራውን ተረጋግው እስታቸው ይስልኩ። እሺ 87 እሺ ያውና 87 አትልሻል። እስኪ አንብቤ 87 ከላይ ያለው ነው አይደል? ቅድም እኮ አምናልኛል። ዝም ብለህ እንዳመጣ ፈልገህ ነው እንጂ። ቆይ ምን ያክል ውሸታም እንደሆንሽ ላሳየሽ ነው። አንብቤ እኔ ውሸታም መቼ ሆንኩኝ? ለእናየው ነው። አንብቤ እሺ ሙሳንም መጽሐፍን በእርግጥ ሰጠነው፣ ከሱ በኋላ መልእክተኛ አስከተልን፣ የመርየም ልጅ አልመሲሳ ግልጽ ተውራቶችን ሰጠነው ይላል በቅዱስ መንፈስ። ኦኬ ለሙሴ ኦሪትን ሰጠነው ይላል። ሆነ እኮ አምነልኛል። አንተ ያሳየውክ ነው። ለሙሴ ኦሪትን ሰጠነው ይላል። አምና አላ ቅድም እሱ ለሙሴ ኦሪትን ሰጠነው ይላል ወይ? ኦኬ ለማን የተሰጠው ታዲያ? ቅድም ነብዩ መሐመድ ይገኙ ለሙሴ ኦሪትን ሰጠነው ይላል ወይ? መልስ። ኦሪት ማለት ነው መጽሐፍን ሰጠነው ይላል እኮ። ኦሪትን ነው መጽሐፍን ሰጠነው። ኦሪትን ሰጠነው ይላል። ለምን ታሻለሽ? አይሽ አይደለ? አልዋሽውም እኮ እሱ ልክ የሆነ ነገር አሳየና ያው አወጣሽው። የለም እኮ ወፍ ቅድም አንተ አላመንክልኝም። የዘጠው ያው የለም ወፍ ያው ምንም የምታመጪው ነገር የለም እዚህ ጋር። ስለዚህ አትዋሽ። መጽሐፍ ምንድነው? እሺ ምንድነው የሰጠው? ወረስ እኔ ስጠይቅኝ እኔ ዛኔ መልስልሻለሁ። አንቺ ግን ዋሽተሻል። የሌለ አለ ያው አወጣልሽ እኮ አለ ብለሽ የለም እኮ። ይሄ እኮ ውሸት ማለት እኮ የሌለ ነገር አለ ብሎ መናገር ማለት ነው አይደለ? አወጣልሽ የለም። አይ እሺ አንዴ ላውራ። አንዴ እያወራሽ እኮ ነው። እያወራሁም አይደለም። እሺ ላይ ቅድም ታውራት ነው እንጅል ውስጥ ይገኛል ስልክ ምንድን ነው ያልከኝ አንተ? አሁን የተናገርሽው ነገር ቁርአን ውስጥ አለ የለም?
አመጣው እኮ መጽሐፍ የሚለውን አመጣልክ ነው። መጽሐፍ ሳይሆን ኦሪትን ሰጠነው ለሙሳ የሚል አለ ብለሻል አላ ለዛ ነው ቅድም አንተ አምነህልኛል። ለዛ ነው ያመጣልክ። ምንድን ያልከኝ ኦሪትና እንጂል የትኞቹን ላይ የሙሳና የኢሳ አልከኝ። ቆይ አንዴ አንቺ ነሽ አሁን የታሸልሽ ምን አልሽ? በቁርአን ላይ ኦሪትን ለሙሳ ሰጠነ የሚል አለ ብለሻል አይደል? እኮ መጽሐፍን ሰጠነው ብሎን አመጣልክ። ቅድም ደግሞ አንተ ኦሪትና እንጂል ብሎን አመጣልክ የሙሳና የኢሳ ነው ብለህ አመንከኝ። ኦሪትን ሰጠነው ለሙሴ የሚል አለ ብለሻል። አይሽ አይደለ? ከፈትን አየረው ይሄ አንዴ ቆይ እሺ፣ ምንድነው እያለው? እሱን ጠይቅኝ። መጽሐፍን ሰጠነው ስል ምንድነው የሰጠው? እኔ መልሳለሁ። አንቺ ግን የለሽም። ያ ኧረ አንዴ ሰጠው። ከዚህ በላይ ምን ላምጣው? ኦሪትን ሰጠነው ይላል። መጽሐፍን ኦሪት ነው እኮ መጽሐፍን የሚለውን አይደለም እኮ የጠየኩሻለሁ። ኦሪትን ሰጠነው ይላል ብለሽ ነበር አይደለ? እሺ አስረዳኝና ከዛ እናወራለን። ለማን ነው የተሰጡት ኦሪት እና እንጂ የቅድሞ ኦሪት ነው እንጂ ለማን ነው የተሰጡት? አስረዳኝ ይባላል። እሺ አሁን አስረዳሻለሁ። አዳምጪ። ወለቀድ አተይና ሙሳ الكتاب وقفينا من بعده بالرسل واتينا عيسى ابن مريم البينات وايدناه بروح القدس ይላል። አሁን ያመጣች የቁርአን አንቀጽ ወለቀድ አተይና ሙሳ الكتاب በርግጥም ለሙሴ መጽሐፍን ሰጠነው እያለ አላህ Subhanahu Wa Ta'ala ይናገራል። ታዲያ የተሰጠው መጽሐፍ ምንድነው የሚለውን القرآن يفسر بالقرآن القرآن يفسر بالسنة القرآن يفسر بأقوال الصحابة ቁርአን በቁርአን ይተረጎማል አይደል እኮ አሁን እዚህ ቦታ ላይ ለሙሴ አልተሰጠው ቢያልኩኝ አይደለም። ነገር ግን እሷ ምን አለች? አለ በቁርአን ላይ እንደዚህ የሚለው አለች። ተቻለ አይደል? እንደዚህ አይደለም። ቁርአን በሐዲስ ይፈሰራል ወይ? አዎ ይፈሰራል። ለምሳሌ ቁርአን ላይ ሶላትን ስገዱ ይላል አላህ። ያሰጋገዱን ስርዓት ደግሞ ሐዲስ ላይ ነው የሚተረጎምላቸው ወይንም ነብያችን ሰለላሁ ዐለይሂ ወሰለም በተግባር ያንን ይናገራሉ፣ ያስተምራሉ ወይንም በተግባራቸው ሰርተው ያሳያሉ። ወደዚህም ስንመጣ ጊዜ ያለው ነገር ምንድነው ከተባለ ነብያችን ሰለላሁ ዐለይሂ ወሰለም በሐዲስ ላይ ቃል በቃል ምን አሉ? አንሽዱከ ቢለዚ አንዘለ ከተበ ተውራተ ለሙሳ ቢየዲሂ አሉ። አምላክ አላህ ሱብሓነሁ ወተዓላ ተውራትን ወይንም ኦሪትን ለሙሴ ራሱ ጽፎለታል ብለው ቃል በቃል ሐዲስ ላይ ነው የተናገሩት። ኢንሻአላህ ቁርአን በሐዲስ ተረጉሟል። ነብያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ምን አሉ? ኦሪትን ለሙሴ በእጁ በጻፈ በአምላኬ በአላህ ስም ይዛቸዋለሁ እያሉ ይናገሩ ነበር ማለት ነው። ይሄን ይመስላል። ኖህ ቀጥል። ጥያቄ አለው። እኔ አልጨረስኩም እኮ እንጂ ማውሽሽ ቤት አድርግና አዳምጪ። ኖህ ጥያቄህን ቀጥል። ሁሴኒ ሳውነ ነግረኛል ያልከኝና አዳምጠኝ። አልጨረስኩልህም እና እውነትን ፈላጊዎችን ይወዳል ብዬ መጀመሪያ እሱን እንደ መንደርደሪያ ልንገርህ ብዬ ነው። እሺ እና እንዴት ነው ማረጋገጥ የምችለው እውነተኛውን መንገድ የሚለውን በተመለከተ እኔ ሁለት መንገድ ልስጥህ። አንደኛ መንገድ አንተ ራስህ ያነሳው መንገድ ጥሩ መንገድ ነው። እንደ ክርስትናም እንደ እስልምናም ኢየሱስ ክርስቶስ ያላቸው አመለካከት ክርስቲያኖች አምላክ ነው ብለው ያምናሉ። ከሙስሊሞች ጋር ደግሞ እርሱ እንደ መልእክተኛና እንደ ነብይ ነው ብለው ያምናሉ። ይሄን ነገር እንድትረዳ ዘንድ ለመሆኑ ሙስሊሞች የሚያምኑት እምነትና ክርስቲያኖች የሚያምኑት የትኛውን ነው መጽሐፉ የሚያረጋግጠው የሚለውን ማስተዋል በቂ ነው። ገብቶሃል አይደለ? ኢየሱስ ክርስቶስ አምላክ ነው የሚለውን እንዲሁም እርሱ መመለክ አለበት የሚለውን የክርስትና እምነት ተከታዮች ይሄ መጽሐፋቸው ያረጋግጥላቸዋል ወይ ብለን ስናይ ጊዜ አያረጋግጥም። ኢየሱስ ክርስቶስ የትኛውም ስፍራ ላይ እኔ አምላካቸው ነኝና አምልኩኝ ብሎ አልተናገረም። አየህ፣ ክርስትና እምነት መሰረት ክርስቶስን በማምለክ ላይ የተመሰረተ እምነት ከሆነ ይህን የእምነት መሰረት የሚያረጋግጥ የሆነ አንድ ትምህርት ክርስቶስ አላስተማረም። የትኛውም ቦታ ላይ ኢየሱስ ክርስቶስ እኔን አምልኩኝ ብሎ አልሰበከም። አየህ አይደለም? ታዲያ ክርስቶስ ምንድነው ከተባለ የሙስሊሞች እምነት ምንድነው? እርሱ ሰው ነው፣ እርሱ ነብይ ነው፣ እርሱ መልእክተኛ ነው። እነዚህን ሁሉ እንዳለ መጽሐፍ ቅዱስ የሚያረጋግጣቸዋል፣ ቁርአን የሚያረጋግጣቸዋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ እኔ ከአምላክ የሰማሁትን የምነግራችሁ ሰው ነኝ አለ። ወተሻለ እኔ ሰው ነኝ አለ። እርሱ የተላከ መልእክተኛ እንደሆነ እናምናለን። አሁን ራሱ መጽሐፍ ቅዱስ ላይ ራሱ ያረጋግጠዋል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ማን ነው? ምዕራፍ 17 ቁጥር 3 ላይ ምን ይላል? ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አምላክ ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አንድና ብቸኛ እውነተኛ አምላክ አለ ብለን እናምናለን። አዎ ይሄን ተናገረ ኢየሱስ። ከዚያ ቀጥሎ ምን አለ? አንተ የላከውንም ኢየሱስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። እርሱ የተላከ መልእክተኛ ነው ብለን የምናምነው ያው በመጽሐፋቸው ራሱ ማረጋገጥ እንችላለን እምነታችን። ወደ ቁርአን ስትመጣ ጊዜ ያለው ይሄ ነው። ክርስቶስ መሲሁ በጣም የተከበረ የአምላክ መልእክተኛ ነው። እጅግ በጣም የተከበረ የአምላክ መልእክተኛ ነው።
መሲሁ ጻድቅ ነው ብለን እናምናለን። መሲሁ ብሩክ ነው የተባረከ ነው ብለን እናምናለን። ይሄ ስናገር ቃል በቃል ያለ ነገር ነው የምነግርህ። ነቢያችን ሰለላሁ ዐለይሂ ወሰለም ቃል በቃል ሐዲስ ላይ ስለርሱ ምን ይላሉ? አልዓብዱ ሷሊህ ብለው ገለጹት። ጻድቁ የአላህ ባሪያ ብለው ገልጸውታል። ጻድቁ ብለው የገለጹት እርሱን ነው። ጻድቅ ነው መሲሁ። ልክ እንዲሁ ደግሞ የተባረከ ብሩክ ነው እርሱ በሄደበት ስፍራ ሁሉ። ወጀዐለኒ ሙባረከን አይነማ ኩንቱ ይላል መሲሁ። እኔ በያለሁበት ስፍራ ሁሉ የተባረኩኝ አድርጎኛል አምላክ አላህ። የተባረከ ማለት አይነ ፋዕል ሊናስ ለሰዎች ሁሉ ጠቃሚ ነበር መሲሁ። ማንም ሰው አካላዊ በሽታን ታሞ ወደ መሲሁ አይመጣም በዘመኑ ፈውስን ያገኘ ቢሆን እንጂ። አምላክ አላህ ይህን ድንቅ ተአምር ሰጥቶታል። በዘመኑ ማንም ዶክተር ወይንም ደግሞ ማንም ሐኪም ሊያሽረው የማይችሉ በሽታዎችን ከመሲሁ ጋር መድኃኒት ይገኝ ነበር። ለምሳሌ ለምጽን መፈወስ ይመስል ማየት የተሳናቸውን አይናቸውን ማብራት፣ ልክ እንዲሁ ደግሞ መናገር የማይችሉ በተፈጥሮ አፋቸውን ይከፍትላቸው ነበር አይናቸው እያየ። ይሄ ሁሉ ተአምር አምላክ አላህ ሱብሓነሁ ወተዓላ ሰጥቶታል ለመሲሁ። ወኡብሪኡል አክመሐ ወልአብረሰ ወኡሕይል መውታ ቢኢዝኒላህ ለመሲሁ። ሙታንን አስነሳለሁኝ በአምላኬ በአላህ ፍቃድ፣ ለምጽ ያለባቸውን በፈውሳለሁኝ፣ ልክ እንዲሁ መናገር የማይችሉ ደዳዎችንም አፋቸውን እከፍታለሁ በአላህ ፍቃድ። ወኡብሪኡ እያለ ቃል በቃል ይናገራል። እፈውሳቸዋለሁም በአምላኬ ፍቃድ እያለ ይናገራል። ይህ ሁሉ ገብቷል። ይህ ሁሉ ምንድነው? እስልምና የሚያምናቸው እምነቶች ናቸው። እነዚህ ሁሉ የመልእክተኝነቱ ማረጋገጫዎች ናቸው። እነዚህ እነሱ ምን አደረጓቸው? ይሄማ አምላክ ስለሆነ ነው ብለው ወደዚያ ተገነዘቡበት። ነገር ግን እነዚህ ሁሉ የእስልምና አስተምሮ ምንድነው? የመልእክተኝነቱ እውነተኛ መልእክተኛ ከአምላክ የተላከ ለመሆኑ ማረጋገጫዎች እንጂ እነዚህ የአምላክነት ማረጋገጫዎቹ አይደለም። እዚህ ጋር ነው በቃ። ይሄን ደግሞ ማነው እውነተኛው መንገድ ላይ ያለው የሚለውን ስናይ ጊዜ መጽሐፍ ቅዱስ ላይ ራሱ ኢየሱስ ክርስቶስ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ስለ ተአምራቶቹ ሲናገር ምን ይላል? አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገለት ተብሎ ነው የተገለጸው። ማን ነው የተአምራቱ ባለቤት? ነው አምላክ ነው። በኢየሱስ ክርስቶስ በኩል አደረገለት። አድራጊው አምላክ ነው፣ በእርሱ በኩል አደረገለት። ስለዚህ የአምላክነት መገለጫ ሊሆኑ አይችሉም ማለት ነው። አምላክ በእርሱ በኩል ያደረገው ከሆነ የእርሱን እውነተኛነት ማስገንዘቢያዎች ናቸው። ከእርሱ የተላከ መልእክተኛ መሆኑን ማስገንዘቢያዎች ናቸው። ይህን ሌላ ቦታ ላይ ራሱ አልዓዛርን ሲያስነሳ ጊዜ ምን አለ? ይህን ተአምር ሲያደርግ ጊዜ ወደ ሰማይ ቀጥ ብሎ አምላኩን አመሰገነ። ኢየሱስ አባት ሆይ ስለሰማኸኝ አመሰግንሃለሁኝ አለ። ሁልጊዜም እንደምትሰማኝ አውቃለሁኝ አለ። ይህንም የምናገረው ከዚህ ሁሉ ህዝብ ፊት አምላክ እንደሆንኩኝ ያውቁ ዘንድ አይደለም ያለ ቦታቸዋል። ይሄንም ከዚህ ሁሉ ህዝብ ፊት የምናገረው አንተ እንደላከኝ ያውቁ ዘንድ ነው። خلاص የተላከ መልእክተኛ ከአምላክ የተላከ እውነተኛ መልእክተኛ መሆኑን ማረጋገጫ ነው። ሙታንን ማስነሳቱ ራሱ ይወታል አይደል? የዚህ ማረጋገጫ እንጂ የአምላክነት ማረጋገጫ አድርጎ መውሰዱ ስህተት ነው። በሌላ ቦታ ላይ አይሁዶች ሊወግሩት ድንጋይን ባነሱ ጊዜ ኢየሱስ ክርስቶስ ምን አላቸው? ከአባቴ የሆኑ ብዙ ስራዎችን አሳየኋቸው፣ ስለ የትኛው ኃጢአቴ ነው የምትወግሩኝ አላቸው። ያ ሁሉ ስራ ሲያሳያቸው የነበረ ከአምላኩ የተሰጠው ነው ማለት ነው፣ ከራሱ አይደለም። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ንግግሬም ቅን ነው፣ የላከኝን ፈቃድ እንጂ ፈቃዴን አልሻም አለ። ይሄ ነገር ታላርለ። ስለዚህ እንዳለ የምናምናቸውን ሙስሊሞች እምነቶች በክርስቶስ ላይ በተመለከተ ቁርአን መጽሐፍ ቅዱስ ያረጋግጣቸዋል። የክርስትና እምነት ደግሞ መጽሐፍ ቅዱስ ራሱ ያረጋግጣል ወይ ብለን ብንመዝነው እንኳን የለም፣ በፍጹም አያረጋግጠው። የክርስትና እምነት ክርስቶስን አምላክ ነው ብሎ የማምለክ ስርዓት የመጀመሪያው የክርስትና መሰረት ነው። ይወታል አይደል? ክርስቶስ ይሄን ትምህርት አስተምሯቸዋል ወይ ብለን ስናይ ጊዜ ደግሞ በፍጹም አላስተማረም። እኔ አምላካችሁ ነኝ አምልኩኝ ብሎ አንዲት ቦታ ላይ ክርስቶስ አላስተማረም። ታዲያ ከየት ይዞ ነው ይሄ? ከየት ይዞ ነው? መጽሐፍ ቅዱስ ላይ የለም። ከየት ነው የተያዘው? በክርስቶስ ትምህርት የማይኖር ጣዖት አምላክ እንደሆነ መጽሐፍ ቅዱስ ይገለጻል አይደል? በክርስቶስ ትምህርት የማይኖር ግን አምላክ የለውም ይላል መጽሐፍ ቅዱስ። ከክርስቶስ ትምህርት ውጭ የወጣ ትምህርት ማን ነው አስተምሮ ክርስቶስን እንድታመልኩ ያደረጋችሁ? መጽሐፍ ቅዱስ ላይ አንዲት ቦታ ላይ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ ጥሪ ያደረገበት ቦታ የለም። ለምን አትጠይቋቸው? አምልኩኝ አላለም። ይሄን ይመስላል ነው። አብዱልከሪም የሚጨምርለት ነገር አለ? ብዙ የለም። ኡስታዝ ሰላም ነህ? ሰላም ነኝ። ሰላም ቀጥል ነበር። እሺ እሺ፣ ነው ይቀጥል። ከይቅርታ ጋር ትቀጥላለህ። እሺ፣ ማን ነበርክ? ዶንት ፎርጌት ሚ ትቀጥላለህ። እሺ እሺ አንተን አሁን እኔ ያልኩኝ ያለሁት ምንድነው፣ አሁን ለምሳሌ በእነዚህ ክርስትናንም እስልምናንም በማይበት ጊዜ ከሃይማኖቶቹ ከሚሉት ይልቅ እስቲ ታሪክ ምን ይላል የሚለውን ደግሞ እንትን ለማለት አስቤ ነበርና ታሪክ ምን ይላል በሚለው ላይ እንትን ለማየት ስሞክር፣ አሁን ለምሳሌ አንዳንድ ሰዎች ምን ይላሉ፣ እስልምና የመጣው ከጊዜ በኋላ ነው ይላሉ።
ስሙን ብቻ በመያዝ ማለት ነው ትርጉሙን ስላልተረዱት። ግን ይሄ ሙስሊም ማለት ታዛዥ መሆኑና የእግዚአብሔር ታዛዦች ለሆነ እነ ሙሴም ነቢያቶችን ቀደምት ነቢያትም እግዚአብሔር ሲታዘዙ ስለነበረ እነሱ ሙስሊም ነበሩ የሚል ምላሽ ይሰጣል። እንደገና ደግሞ ወደ ክርስትናውም ሲመጣ በታሪክ ምን አለ ለማረጋገጥ ስሞክር የጥንት እነዚህ የክርስትናን አይነት ትምህርት የሚያራምዱ የነበሩ ሰዎች የአሳ ምልክት እንደነበራቸው እና እነዛም በመቃብር ቅርጻ ቅርጽ ውስጥ የተቀመጡ ማስረጃዎች እንዳሉ ያሳያል። እና አሁን እኔ ይሄኛውን የሰማኸኝ ነው ሰው በቃ ችግር የለም። እሺ እንትን አብዱልከሪም አለ አንዴ አብዱልከሪም አለ ማሂር አለ እሱ አብዱልከሪም ከሌለ ከላይ አንዴ እሺ አብዱልከሪም ከታሪክ ምናምን ማየት ፈልጋል መሰለኝ። ከታሪክ ነው ማየት የምትፈልገው አይደል? ነው እንደዛ ሳይሆን ስልክ ነው የጥያቄው ዋናው ጥያቄ ምንድነው እስልምና ምን ይላል በዚህ ላይ እውነትን እየፈለገ ግን ግራ ተጋብቶ አንድ ሰው ህይወቱ ቢያልፍ ያ ሰው መጨረሻው ምንድነው የሚለው ምላሽ ነበር የፈለኩት። እሺ ዝናብ ሲያቋርጥ ምናምን ወይንም ደግሞ ነገ ይሁን በቃ እሺ መርሐባ እሺ እውነቱ ደርሶት ከሆነ ይሄ ሰውዬ ነገር ግን እውነቱ ከደረሰው መቀበል አለበት። አምላክ በነቢያት በኩል እውነትን አድርሷል። ያን እውነት ፈልግ ብሎ አምላክ እንትን ካለ ያን ለመፈለግ ጊዜ የሚወስድ ነገር አይደለም። አሁን ቀደም አንተ ማረጋገጥ የምችልበት መንገድ ይሄን መንገድ ብዬ መርጫለሁኝ አልክ። ያንን አረጋገጥኩልህ ከመጽሐፉ ሁለቱንም እያነጻጸርን ከሁለታቸው አሳየን። ገብቶሃል አይደል? በዚያ ነገር ላይ ሐሳብ ካለ ተናገር። ለምሳሌ በክርስቶስ አምላክነት ጉዳይ አምላክ ነው ነብይ ነው ተላላችሁ ሙስሊሞችና ክርስቲያኖች ይሄ እውነቱ ቢብራራልኝ ወደ እውነቱ እመጣለሁ አይነት ነገር ተበልሃል። አንተ በዚያ ማረጋገጥ ትችላለህ። ያ የተናገርኩት ላይ ሐሳብ ካለ በዚያ ላይ ተናገርና እስኪ እንየው። ያን ግን እውነቱን እስካረጋግጥ ሙሉ መጽሐፉን ማንበብ አለብኝ ወይ? እንደዛ ካልክ የትኛውንም እምነት ሙሉ መጽሐፉን አንብበህ አትዘልቀው። ነገር ግን መሰረታዊ ነገር ብለህ ቀደም ያነሳው ነገር አለ። ጥሩ ነገር ክርስቶስን አምላክ ማድረግ የክርስትና የእምነት መሰረታዊ ጉዳይ ነው። ይህን ነገር መጽሐፉ ላይ ሄደህ ፈልገህ ስታየው ጊዜ የዛኔ እውነትን ታረጋግጣለህ። የለም ክርስቶስ እኔን አምልኩኝ ብሎ በፍጹም የሰበከበት ቦታ የለም። ወይንም ተገዙኝ ብሎ የሰበከበት አንድ ቦታ የለም። ስህተት መሆኑን ከዚህ ትረዳለህ። የክርስቶስ ትምህርት መጽሐፉ ላይ የሌለ ነው። ማን የክርስቲያኖች እምነት መጽሐፉ ላይ የለም፣ አታገኘው። ነገር ግን እናንተ የምታምኑበት ስለ ክርስቶስ ብለህ የጠየቀው እሱን እያንዳንዱን ሁሉ ሳረጋግጥልህ ነበር በማስረጃ። ይህን ይመስላል። እሺ ሌላ ጥያቄ ያለ ካለ ቀጥልሽ፣ ወይንም አንተም ጥያቄ ካለ በዚህ ላይ እንጠይቃለን። ቀጥል ወሶ ልቀጥል። እሺ እኔ ትንሽ ጥያቄ ነበረኝ። መጀመሪያ ላይ ግን የሉቃስ ወንጌል ያነበብከው ላይ ጥያቄ አለ። እሺ ጥያቄ ነው 10 እስከ 12 አንብበው እስቲ። ምን ጥያቄ መጠየቅ ጥያቄውን ጠይቀኝና ለመለሰልህ ወይስ ወንጌል እሱ ላይ ነው? ጥያቄ ነው እሱ ላይ ነው። ባነሳነው ነገር ላይ ጥያቄ አለ በዛ የምትናገረው? አዎ እሱ ላይ አይቼ ነው። እሱን አላነበብንም። በዚያ ላይ በሉቃስ ላይ መጠየቅ የምትፈልገው ነገር ካለ ጠይቅ። ወይንም አንተ በመጽሐፍ ባለቤት ስለሆን ክርስቲያን አይደለም እኔ አላልኩም። እሱ ላይ የሉቃስ ወንጌል ላይ ያነበብከው ላይ ጥያቄ አለኝ አልኩኝ። እሱን አምጥቶ ሙስሊም ነህ? ክርስቲያን ነኝ። ክርስቲያን ነህ? በዚያ ላይ እንድንጠይቅህ ነው የፈለግከው ወይንስ አንተ መጠየቅ ነው የፈለግከው? መጠየቅ ነው ፈለግኩኝ እኔ። ጠይቀሽ ጥያቄ ምንድን ነው ማለት ነው? አውጣ እስቲ እኔ ስለተመቸ። አይሽ ሉቃስ ወንጌል ስንት ነው? 4 ላይ አንተ ያነበብከው ላይ 4 ላይ ከአንድ ጀምረን እናንብበው። ትችላለህ? እሺ ከአንድ ጀምረን ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ ይላል። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ ይላል። እንዴ ኢየሱስ ክርስቶስ አምላክ ነው? ማን ነበር ስምህ? ታመነሽ?
ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አይደል? አዎ። ለአምላክ በዲያብሎስ ይፈተናል እንዴ? እኔ ጥያቄ ነበረኝ እኮ አንተ ልጠይቅ ስለሆነ እስከ 12 ወይም 12 አንብቦ መጀመሪያ ስለነበረ እያነበብነው እንድንሄድ እኮ ነው። ከተከላይ ጀምረን ስለብያዝ ነው ከእርሱ ጋር እሱ ፍቃድ ነው። አምላክ ይፈተናል እንዴ? የእሱ ፍቃድ ስለሆነ ለምን እንደዚህ ሆነ ማለት አይባልም ይላል እንጂ መጽሐፍ ቅዱስ አምላክ ምን ይላል? መጽሐፍ ቅዱስ ላይ እኔ አልፈትንም ምን ይላል? ምን ትላለህ? አዎ እስከ መጨረሻ እሺ፣ እኔ ያልኩኝ አንብበው እስቲ። እኔ አንተ ልጠይቅ ብዬ ነው። እንደምናነበው የጌታ ሰው ታመና ከመጀመሪያው ጀምረን እያነበብነው እንድንሄድ ኢየሱስ አምላክ እንዳልሆነ ከዚሁ እያስረዳው እንድትሄድ ነው። እሺ አምላክ ይፈተናል አይፈተንም? አምላክ እግዚአብሔር ይፈተናል አይፈተንም? እሱ ፍቃድ ግን የፈለገው ነገር መሆን ይችላል፣ ማድረግም ይችላል፣ መሆንም ይችላል። ናይ አይፈተንም ለምን እንደዚህ ነው ካይባልም ይባላል እንጂ ተፈትኗል ያው ይባላል። መጽሐፍ ቅዱስ ላይ ምን አለ? የእግዚአብሔር ራሱ ሲናገር እኔ አልፈተንም ምን ብሎ ባህሪውን አስቀመጠ አይደለ? መጨረሻ ላይ ኢየሱስ ክርስቶስ ግን ተፈትኗል ይለናል። ያ ማለት አምላክ አይደለም ማለት ነው። ምክንያቱም አምላክ አይፈተንምና። እሱ ላይ ደግሞ አሳያለ አንብበና 12 ምን አላለ እስቲ አንብበው። ይሄን ሁሉ ልለፈው እሱን አትፈልግም? 12ን ብቻ ነው የፈለከው? እሺ ላንብብልህ። አዎ 12 ላይ አንብበው እስቲ። አየሽ ኢየሱስ መልሶ ጌታን አምላክህን አትፈታተነ ተብሏል አለው። ዲያብሎስም ፈተና ሁሉ ከጨረሰ በኋላ እስከ ጊዜው ድረስ ከእርሱ ተለየ። እሺ አዎ ምኑን እየተፈታተነ ነበረ? ሰይጣን ለኔ ስገድልኝ እያለ እየተፈታተነ የሚፈታተነው ማን ነው ከተባለ እዚህ ቦታ ላይ ኢየሱስ ክርስቶስ መልስ እየሰጠው ነው። ኢየሱስም መልሷል። ኢየሱስ መልሶ ምን አለ? ጌታን አምላክህን አትፈታተን ተብሏል አለው። እንዲህ የተባለው የት ነው? አዎ ምን እየተፈታተነ ነበረ? እንዲህ ተብሏል እያለው ነው። እንዲህ የተባለው የት ነው? መጽሐፍ ቅዱስ ላይ ነው እያለ ያለው እሱ ላይ ብቻ ጥያቄ እኔ ጥያቄ እሱ ላይ ስለሆነ እሱ ላይ መልስ ስጠኝ። ምን ማለት ፈልገው ነው? ጥያቄ ስጠኝ ጊዜ ተብሏል እያለው ነው። ዘለቀ ተብሏል ሲል ጊዜ ምን ለማለት ነው? ትርጉሙን አታውቅም? እኔ ልንገርህ። አዎ ንገረኝ። አንተ እየጠየቅኩ ነው እኮ ለመደሰልህ። ኢየሱስም መልሶ ጌታን አምላክህን አትፈታተነው ተብሏል አለው። የቱ ጋር ምንድነው የተባለው ከተባለ ባለፉት መጽሐፍቶች ላይ ተብሏል እያለው ጌታን አይደል? ጌታን አምላክህን ተብሎ ተጽፏል። ማን እየተፈታተነ ነበረ? ሰይጣኑ ግን ሁለት ነገር እየተፈታተነ ነው። አንደኛ እየተፈታተነ ያለው ይህ አካል አምላክን ነው። እየፈተነ ያለው ማን ነው ከተባለ ኢየሱስን እየፈተነው ነው። ነገር ግን ምን አዳም ተረጋጋ፣ ቀስ በል። እየተፈታተነ ያለው ዲያብሎስ ምንድነው? ኢየሱስ ክርስቶስ ከላይ እንትን ያለው ነገር አለ፣ ዲያብሎስ የተናገረው ነገር አለ። ያንን አስመልክቶ እየመለሰለት ነው። እስኪ ለኔ ስገድ እያለ እየተፈታተነ ነው። ስግደት ደግሞ የሚገባው አምልኮ የሚገባው ማን ነበር? አምላክ ነበር የሚገባው አይደል? አዎ ለአምላክ ነው። እሱ ደግሞ ምን አለ? ግን ምን እያለው ነው? ለኔ ስገድልኝ እያለ የአምላክን ስራ ለኔ ስራልኝ እያለ ኢየሱስን እየጠየቀው ከአምላክ ጋር ራሱን እንትን እያለ ነው። እየተፈታተነ ነው አምላክን። ገብቶሃል አይደል? አምላክ እየተፈታተነ አይደለም። እዚህ ላይ ኢየሱስ ክርስቶስን እየተፈታተነ ነው። ኢየሱስ ላይ ኢየሱስንማ እየፈተነው ነው። እየፈተነው ያለው አካል አለ። ነገር ግን ደግሞ አምላክ የተናገረው ነገር አለ በብሉይ ኪዳን እንዲህ ተብሎ ተጽፏል እያለ እየነገረው ነው። ገብቶሃል አይደል? ኢየሱስ ክርስቶስ ከላይ ምን እንዳለው ላሳይህ። የአምላክ እንደሆነ እየተፈታተነ ያለው ስገድልኝ እያለ እየጠየቀ ያለው ዲያብሎስ ማንን ነው? አዎ እሱማ አይቻለሁ እኮ እኔ አይቼ እዚህ ላይ ሲደርስ ምን ይላል? ጌታዬን አምላክህ እያለ ነው እኮ አትፈታተን እያለ ነው። ከላይ ላሳይህ። አንደኛ እየፈተነ ያለው ማንን ነው? ኢየሱስ ክርስቶስን ነው። እየተፈታተነ ያለው ደግሞ የአምላክን ትእዛዝ እንትን እያለ ነው። ዲያብሎስ ለእኔ አድርግልኝ እያለ ከአምላክ ጋር መፈታተን ተያይዞ አሁን ላሳይህ። ከላይ ጀምር። ምን ይላል መሰለህ? ከየትኛው ጀምራል? ዲያብሎስን በረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው ይላል አይደለ? ዲያብሎስም ይህ ስልጣን ሁሉ ክብራቸውም ለእኔ ተሰጥቷል፣ ለምወደውም ለማንም እሰጠዋለሁና ለአንተ እሰጥሃለሁኝ። ስለዚህ አንተ በፊቴ ብትሰግድ አለው። ዲያብሎስ ማንን ነው እንዲህ እያለ ያለው? እየጠየቀ ያለው ስገድልኝ እያለ ኢየሱስን እያለ ነው። ኢየሱስን እያለው ነው አይደለ? አየህ፣ ለእኔ ስገድልኝ እያለ ያለው ኢየሱስ ክርስቶስን ለአምላክ ይሰግዳል አይደል? ኢየሱስ ክርስቶስ ለእርሱ መስገድን ትተህ ለእኔ ስገድ እያለ እየጠየቀው ነው። ገብቶሃል አይደል? አዎ፣ ስግደት ለማን ነው የሚገባው? ለአምላክ ነው የሚገባው። ስለዚህ ከአምላክ ጋር እየተፈታተነ እስኪ ስገድልኝ እያለ ኢየሱስ ክርስቶስን ለእርሱ ሊያሰግደው እየፈለገ ነው። ገብቶሃል አይደል? ስለዚህ አንተ ከእኔ ፊት ብትሰግድ ይለዋል ዲያብሎስ ኢየሱስ ክርስቶስን፣ ሁሉ ለአንተ ይሆናል አለው። ታዲያ ኢየሱስ ምን አለው? ለጌታ ለአምላክህ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል አለው። ስለዚህ እኔ ለአንተ ስገድ አይገባም። ቆይ አዳምጥ።
እኔ ለአንተ ልስግድ አይገባኝም እያለ ዲያብሎስን እየመለሰለት ነው። ነገር ግን ስግደት እንዲገባው ለዚያ ለአንዱ አምላክ ለጌታ ለአምላክ ነው እያለ እየተናገረ ገብቷል አይደለ? ስለዚህ ይሄን ነው እየተናገረ ያለው። ጌታ አምላክ የተባለው ማን ነው? ጌታ አምላክ የሚባለው መጽሐፍ ቅዱስ ላይ ማን ነው? እሱ ነው እያለ ያለው እኮ ምን አለ መሰለኝ፣ እኔ ሳይሆን እያልኩ ያለው መጽሐፍ ቅዱስ ነው። አዎ እያለ ያለው ምን እያለ ነው? ጌታን ክርስቶስ አምላክህን አትፈታተን ብሎ ተጽፏል አለ። ማን እየተፈታተነ ነው? አምላክን እየተፈታተነ ነው ወይስ ሰይጣኑ? ማን እየተፈታተነ ነው? እግዚአብሔር ግራ ገባኝ። ፈተነው እና ተፈታተነው፣ ሁለቱ የተለያዩ ቃላቶች እያነሳ ነው። አትፈታተን አለ እኮ እየተፈታተነ ያለው አምላክን ትእዛዝ ነው እያልኩ ነው። ሰውዬው ሳውንድ ይፈታል። የአምላክን ትእዛዝ ለእኔ አድርግልኝ እያለ ከአምላክ ጋር ራሱን ያፎካከረ ነው። ቆይ አዳምጥ። እንደዚህ እያለ አይደለም እሱ ነው እያለ ነው። ሁለቱን ለይቶ እኮ ነው እያነሳቸው ያለው። ሁሱ አንተ ነው እያልክ ያለው እኮ አንተ ሐሳብ ነው እንጂ ሁለቱን ፈተነውና ተፈታተነው፣ ሁለቱን የተለያዩ ቃላቶች አድርጎ እያነሳ ነው። እዚህ እየተፈተነ ያለ አካል አለ። ማን ነው እየተፈተነ ያለው? ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ተፈታኝ ነው። እርሱ እየተፈተነ ነው። ምን እየተባለ ስገድልኝ እያለ የሚፈትነው ማን ነው? አዎ እኔ አምላክ ነኝ ብሎ ለኔ ስገድ እያለ ነው። አዎ እዚህ ጋር ደግሞ ስግደት ለማን ነው የሚገባው አለው ኢየሱስ ክርስቶስ? ለአምላክ ነው አለ። አዎ ያንን ለአምላክ የሚገባውን ስግደት ለኔ አድርግ እያልክ አትፈታተነኝ እያለ ክርስቶስ እየመለሰለት ነው። ገብቶሃል አይደል? እንደዚህ ላልታረዘ ላይ አዎ አውዱ እንደዛ ነው እኮ እያስረዳህ ያለው። ስግደት የሚገባው ለማን ነው እያለ ኢየሱስ ክርስቶስ ምን አለው? ለጌታ ለአምላክህ ስገድ ተብሎ እንዲሁ ተጽፏልና፣ ስለዚህ ለአንተ አልሰግድልህም ለጌታ ለአምላኬ ነው የምሰግደው ነው መልእክቱ። ያ ነው አንደኛ ይሄ ነው። ሁለተኛ ነገር እዚህ የማስረዳህ ነገር ምንድነው? ኢየሱስ መልሶ ለጌታ ለአምላክህ ስገድ ተብሎ እንዲሁ ተጽፏል አለው። ጌታ አምላክ ተብሎ አለ። አዎ እሺ፣ ጌታ አምላክ ተብሎ የተነገረለት መጽሐፍ ቅዱስ ላይ ማን ነው? ኢየሱስ ነው። አይ እኔ ነው እያለ ነው። ቆይ አትፈታተነኝ እያለ ነው። ጌታ አምላክን አትፈታተነኝ እኔ ነኝ የሚል ቃል የለም አትዋሽ። መጽሐፉ ላይ እኔ ነኝ አይልም። እዚህ ቦታ ላይ አንተም እኮ ራስን ሐሳብ እየሰጠክ ነው። እኔ ደግሞ እዚህ ላይ አይቼ እየሰጠክ መጽሐፉ ላይ ላሳየህ። ጌታ አምላክህ እኔ ነኝ፣ እኔን አትፈታተነኝ አላለም። አየህ አይደል? እኔ ነኝ አንተ ያልከው መጽሐፍ የለበትም እኮ ወንጌል ላይ እኔ ነኝ ያለው እያልክ እኮ ነው። ለምን እኔ ነኝ ያለ ትላለህ? እኔ ነኝ እኔ ያልኩን እዛ ላይ ያነበብኩ ነው። እኔ ነኝ ያለው እንጂ ቦታ ላይ ጌታ አምላክህ እኔ ነኝ ያለው እያለ ነው። አያቸው አይደል? ወላሂ አላለም። እኔ እንደዚህ አላልኩም። አንተ አፍን አትጠበቀኝ እኮ ላሳየህ ያልኩን ስማ። አሁን እሱ እንዳልሆነ በሌላ መንገድ ላስረዳ። እሱ አንደኛው መንገድ ነው። አንደኛው አትፈታተን እያለ ያለው የአምላክን ትእዛዝ ለእኔ አድርግ አትበል፣ ይህ የሚገባው ለአምላክ ነውና ከአምላክ ጋር አትፈታተን እያለ እየገለጸ ነው ክርስቶስ። አንደኛ ይሄ እዛ ላይ እንደዚህ አላለም እኮ ነው። እንደዚህ ያያለው ነው። ስግደት የሚገባው ለአምላክ እንደሆነ ኢየሱስ ክርስቶስ ራሱ ይናገራል እኮ። አዎ ነግሯል። እኛ ስለምናውቀው ለአብ እንሰግዳለን ይላል አይደል? ኢየሱስ ለአብ ነው የሚሰገደው አይደል? ክርስቶስም ለአብ ይሰግዳል አይደል? አዎ ማለት አዎ ለአብ ይሰግዳል ኢየሱስ። እሱማ አንድ ነን እያለ ነው እኮ። እኔና አብ አንድ ነን ስሉ አንተ አይሁዶቹ ሊወግሩ ስሉ አንተን ያነባ ሁለተኛ ደግሞ ሐሳብ ላይ ያነሳክ አለ የዮሐንስ ወንጌል ማለት ነው። ቆይ አንዴ ኢየሱስ ክርስቶስ ለአብ ይሰግዳል አይደል? ሊሰገድለት የሚገባ አብ ነው ማለት እነሱ አንድ ናቸው። አንድ አይደለም። ኢየሱስ ክርስቶስ እኔ ለአብ እሰግዳለሁ ብሎ ቃል በቃል ይናገራል። ምን ትላለህ? ማለት ያው እንደማለትማ ይሄ የምለው ቃል አለ እያልከው ነው። ኢየሱስ ክርስቶስ እኛ ለአብ እንሰግዳለን እያለ ቃል በቃል ለአብ እንደሚሰግድ ይናገራል። ላሳይህ ማስረጃ። አዎ ስለዚህ ለአምላክ የሚገባውን ስግደት ለኔ አድርግ እያልክ አትፈታተን እያለ እየተናገረው ነው። ኢየሱስ ክርስቶስ ለአምላኩ እንደሚሰግድ ነው። እዛ ላይ እንደዚህ እያለ አይደለም። እኔ አሁን ላሳይህ ነው። ያው ኢየሱስ ክርስቶስ ለማን እንደሚሰግድ ቃል በቃል ይናገራል። እናንተስ አለ ኢየሱስ ክርስቶስ እናንተስ ለማታውቁት ትሰግዳላችሁ፣ እኛ ግን መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። ማን ነው እንሰግዳለን እያለ እየተናገረ ያለው? ከአንድ ላይ ጀምርና አብሽር። ያው ከአንድ ጀምርና በባለን ኢየሱስም እንዲህ አላት ይላል። ያው ኢየሱስ ነው አይደለ? ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይንም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ። እንሰግዳለን የሚለው ማን ነው? ለምናውቀው እንሰግዳለን።
እኔ እዚህ ላይ አስተማሪ ስላልሆንኩኝ እኔ እንደዚህ አላውቅም። እኔ ምንም አስተማሪ መሆን አይጠበቅብህም። ና እንሰግዳለን የሚለው ማን ነው? ተናጋሪው ከላይ ማየት ፈልጋለሁ አልክ። ኢየሱስ እንደሆነ ኢየሱስ እንዲህ አለ የሚለውን ቃል አየህ። ልክ የሆነ ስህተት እንደሆናችሁ ስትረዱ ጊዜ እኔ እኮ መምህር አይደለሁም ተማሪ ነኝ ወደሚል ራሳችን አይደለም እኔ እያልኩ ነው አለው እኮ መጀመሪያም ጥያቄ ልጠይቅ ብዬ ነው። ቆይና እንሰግዳለን የሚለው ማን ነው? እዚህ ጋር እንሰግዳለን የሚለው አሁን እዚህ ላይ ምን እንደሆነ እኔ አላውቅም። እሺ ተወቃሽ እኔ እሺ ሁለተኛ ላይ ደግሞ ጥያቄ አለኝ። ሁለተኛ ጥያቄ ልጠይቅህ። ጥያቄ ምንድን ነው? እንደናንተ ኢየሱስ ምንድን ነው? ኢየሱስ እንደኛ የተከበረ መልእክተኛና ነብይ ነው። አላህ በቁርአን ላይ ሲናገር በምን መልእክተኛ ለምን መልእክተኛ የምን መልእክተኛ ነበር? ለእስራኤላውያኖች የተላከ መልእክተኛና ነብይ ነው። አዎ ቁርአን ላይ ተጽፏል። ራሱ እኔ መልእክተኛ ነኝ ተብሎ ቁርአን ላይ ራሱ ተናግሯል። እኔ ነብይ ነኝ ብሎ ቃል በቃል ተናግሯል። ላሳይ አብሽራ ሳያ የማርያም ምዕራፍ ይላል። በእናቱ ስም የተሰየመ ምዕራፍ ነው። በነገራችን ላይ የማርያም ምዕራፍ እዚህ ጋር መሲሁ ምን እንደሚል ተመልከተ። ገና ሕፃን ሳለ ነው ለዚያም የተናገረው ያና ስለ እርሱ አወላለድ እየተናገረ ከጨረሰ በኋላ ምን ይላል? ያውና ምን ይላል? ሕፃኑም አለ እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል አለ። በየትም ስፍራ በሆን ብሩክ አድርጎኛል እያለ ይናገራል። እንዳጠቃላይ እዚህ ቦታ ላይ ነብይ አድርጎኛል ብሎ ቃል በቃል ራሱ ይናገራል። ሕፃንም አለ ይሄ ሙሐመድ ነው አለ እንጂ እሱ ነው ሙሐመድ ነው ያለው። ሙሐመድ ነው እንዳለው አዎ እሱ ነው አለ። ይሄ ማላይ ነው ወረደ። ይሄ ቁርአን ይሄ ሙሐመድ ነው ያለው። ሙሐመድ አይደለም ይሄን ያለው። አዎ ሙሐመድ ነው አልኩኝ እኔ። ሙሐመድ ነው ያልከው። ሙሐመድ ያልከው ማስረጃ ሙሐመድ ነው ቁርአን ማላይ ነው ወረደ። ሙሐመድ ነው ያልከው። ሙሐመድ ይሄን ማስረጃ ማግኘት አለብኝ መጀመሪያ። ሙሐመድ ነው አልኩኝ እኔ። ማጋ ነው ወረደ። ይሄ ቁርአን ማላይ ነው ተደብቋል። በል እስኪ መጨረሻ ላይ አሁን ማስረጃ ተዘጠይና መሰግናለን። እንዴት አድርጋለሁ? አይ ጥያቄ አለ ነው ከላይ እንትን ግልጽ የሆነ መልስ ይዤ ለመውጣት ፈልጌ ነው። እሺ ጥያቄውን ደጋገምክብኝ እንዳትለኝና አንድ እውነቱ ያልደረሰበት ወይም ደግሞ ይሄ እስልምናውን ያልተሰበከለት ሰውና እስልምናውም ክርስትናውም ተሰብኮለት በመሃል በመደናበር ላይ ወይም ደግሞ ልቡ ያረገጠለት ሰው ሁለቱም ቢሞቱ በአላህ ዘንድ እኩል ፍርድ ነው የሚያገኙት? ተመሳሳይ ፍርድ ነው የሚያገኙት? እስኪ ሁለቱም እንደገና ግለጻቸው። ይቅርታ። አንዱ የአላህ ቃል ያልደረሰለት ወይም ቁርአን ያልተነገረው ለምሳሌ ጫካ ምናምን የሚኖር ሰው፣ አንደኛው ግን ክርስትናም እስልምናም ደርሶት ልቡ በአንዱ ያረገጠለት ሰው ሁለቱም ቢሞቱ ተመሳሳይ ፍርድ ነው የሚያገኙት በአላህ ዘንድ? መልካም፣ ጥሩ ጥያቄ። የመጀመሪያው ምንም ያልደረሰው ሰው ከሆነ ይህን ሰው አላህ ስብሐነሁ ወተዓላ በከንቱ ቢቀጣው አይደለም፣ አይቀጣም። አምላክ አላህ ስብሐነሁ ወተዓላ መረጃ ያልደረሳቸውን ሰዎች አይቀጣም። ቃል በቃል በቁርአን ላይ ምን ይላል? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ ነብይ ወይንም መልእክተኛ ሳልክ የምቀጣ አይደለሁም ይላል። አላህ የላከው ነብይ ደርሶት በዚያ ነብይ በኩል የተወረደው መለኮታዊ እምነት ወይንም መለኮታዊ መጽሐፍ ማስረጃ ደርሶት ለአቅመ አዳም ለአቅመ ሔዋን ደርሰው ንጹህ አእምሮ ኑሯቸው እብድ ሳይሆኑ መስማት መረዳት የሚችሉ ሆነው የዛኔ አንቀበልም አሻፈረኝ ብሉ ነው አላህ ሱብሓነሁ ወተዓላ በእነዚህ ሰዎች ላይ ነው እንደ ጥፋተኛ የሚያቸውና የሚቀጣቸው። ነገር ግን ካልደረሰውስ ሰው በማይኖርበት አካባቢ ጫካ ላይ ተወለደ አደገ፣ ይሄ ልጅ ሞተ ለተሷል። ለምን በአካባቢው በሚገኝ እምነት ላይ አያድግም? ለምሳሌ ጫካ ላይ ነው ያለው፣ ክርስቲያን ሆኖ አደገ ይሄ ልጅ ከቤተሰቦቹ። በዚህ አካባቢ ያሉ ክርስቲያኖች ደግሞ ምንም እስልምና የሚባል ትምህርት አልደረሳቸው። ለታቻለ አይደል?
ልክ እንዲሁ ደግሞ በነብዩ ሰለላሁ ዐለይሂ ወሰለም ነብይነት አልደረሳቸው። በዚያው ላይ እንዳደገ ሞተ። ይሄ ልጅ መስቀል አንጠልጥሎ ኢየሱስን እየተገዛ ይሄ እሳት ይገባል ወይ? ላ እሳት አይገባም። ይሄ ሰው አምላክ አላህ ሱብሓነሁ ወተዓላ በከንቱ የሚቀጣ አይደለም። ደርሶት ግን አልቀበልም ቢል ኖሮ አሻፈረኝ ቢል ኖሮ በዛው ባለበት ክህደት መንገድ ላይ ቢኖር የዛኔ ነው የሚቀጣው። ለዚያም ራሱ መስፈርቶች አሉት። አንደኛ ለአቅመ አዳም ለአቅመ ሔዋን ያልደረሰ ህፃን ልጅ ከሆነ ለምን ክርስቲያኖች አያስጠምቁትም? እናትና አባቱ ይሄን ልጅ ስላስጠመቁት ክርስቲያን ነው ብሎ የሚቀጣ አምላክ አይደለም። ሁለተኛ ለአቅመ አዳም ደርሶ ራሱ የአእምሮ ህመምተኛ ከሆነ እውነቱ ቢደርሰውም ራሱ መረዳት የማይችል ከሆነ አይምሮ ይህን ሰው አምላክ አላህ ሱብሓነሁ ወተዓላ የሚቀጣ አይደለም። ገቶች አለ ነቢያችን ሰለላሁ ዐለይሂ ወሰለም አሁን ለምናገረው ማስረጃ ሐዲስ ላይ ሲናገሩ ቃል በቃል አሉ قال النبي صلى الله عليه وسلم والذي نفس محمد بيده إنه لا يسمع بي أحد من هذه الأمة يهودي أو نصراني ثم يموت ولم يؤمن بي وبالذي أرسلت به إلا كان من أصحاب النار. نفسي بأجب هنا بأملاك بالله سم بالهلهن يا النبي صلى الله عليه وسلم. نفسي بأجب هنا بأملاك بالله سم بالهلهن. أنا كتلا كل التولد اسك زمن في السامع درسين بكين عندم أيهود وينم كريستيان يعني نبينا درسوت عندهم مسلمنا إيمان درسوت አልቀበልም ብሎ ሳይቀበል በዛው የሞተ በጌታዬ በአላህ ስም እላለሁ ይሄ ገሃነም ነው የሚሆነው ብሎ ተናገሩ። በዚሁ አንፃር ስንረዳው የእርሳቸው ነብይነት ካልደረሰው የእስልምና አስተምህሮ ካልደረሰው ገሃነም የሚገባና የሚቀጠል ሰው የሚቀጣ ሰው አይደለም ማለት ነው። አያችሁ፣ ይሄ ነው አምላክ አላህ ሱብሓነሁ ወተዓላ ሰዎችን ኃጢአተኛ አድርጎ አልፈጠረም። እናንተ የአዳም የወደቀ ስጋ ተላብሳችሁ ነው እና የወረዳችሁት ስለዚህ ላላ እንደዛ ብሎ ሂሳብ የለም። ኃጢአት አንድ ሰው ኃጢአተኛ ሊባል የሚችለው ለአቅመ አዳም ለአቅመ ሔዋን ደርሰው በነቢያት በኩል የወረደው ትምህርት ደርሷቸው የኃጢአትን ኃጢአትነት ተረድተው ተገንዝበው ሲተላለፉ ጊዜ እዛኔ ነው ኃጢአት አለባቸው የሚባሉት። አያችሁ አይደል? ይሄ ነው አንድ ሰው ባልሰራው ኃጢአት እንደ ኃጢአተኛ የሚቆጠር አይደለም። የኃጢአትን ኃጢአትነት ሳያውቅ በነቢያት ትምህርት ሰርቶ ከሆነ በዚህ አምላክ አላህ የሚፈርድበት አይደለም። አያችሁ። ስለዚህ ይሄን ይመስላል። ይሄኛው ግን ሁለተኛ የጠቀስከው ደርሶታል እውነታው ግን እስኪ ሌሎችንም ላመዛዘን እያለ ጊዜ በራሱ ላይ እየወሰደ ነው። ማስረጃ ደርሶ ተረድቶ ተገንዝቦ ከሆነ የዛኔ አልቀበልም ቢል ይሄ ሰውዬ ወይንም ሌላ ምክንያቶችን ፈጥሮ ከእውነት ቢሸሽ የሰውዬ በራሱ ላይ ቅጣትን አምጥቷል። ይሄ ነው። እሺ እሺ ልጆች ታባ አድርጋችሁን አታቋርጡ። እሺ እንትን እያለ ነው ምንድነው እየተቆራረጠ ነው። እሺ ቤዛ ሰላም፣ እንዴት ነሽ? ሰላም አለይኩም። ሰላም እንዴት ናችሁ ሁላችሁም? ደህና ነን። ማን ነው አለ? እግዚአብሔር ይመስገን። እሱ ወርጄ ነበር የቀደም ጥያቄ ነበረኝ። ሙስሊም ጥያቄሽ ምንድን ነው? ለእኔ ነው። እኔ ልቀጥል? እሺ ቀጥያ። እሺ እኔ በመጀመሪያ ኦርቶዶክስ ክርስቲያን ነኝ። ግን በጣም ቤስት ጓደኛዬ ሙስሊም ናት። ከጓደኛም በላይ እህቴ ሙስሊም ናት። እኔ ክርስቲያን ነኝ። ነገር ግን እኔ ጥያቄ ነበረኝ ከእናንተ ጋር ማለት ነውና ምን ልክ መሰለህ ጓደኛዬ የሆነ ነገር አጋጥሟትና በህይወቷ ትንሽ ከበድ ያለ ነገር ነውና ከዛ ምን አልኳትኝ አይዞሽ ያልፋል እኮ ይሄ ነገር ብቻ ግን ጸሎትን ዱአ አድርጊ እና ነገር ግን በእናንተ ሃይማኖት ምድር ላይ ወርዶ የተፈተነ ብቻ ካለ በእናንተ ሃይማኖት ውስጥ ካለ የዛን ሰው ታሪክ ክፈቺና አዳምጪ። እኔም የሆነ ነገር ሲያጋጥመኝ በሃይማኖት የተፈተነ ነገር እየሰማሁኝ እበረታለሁ ሰው ልክፈትልሽ ስላት እሺ በቃ ምናምን አለችኝና ኢሳ ሰላም ምናምን የሚባል ሂስትሪ ክፈችልኝ አለችኝ። ከዛ ከፈትኩላትኝና ሰው አብረን ነው የምንሰማው። እኔም እየሰማሁ ነው እሷም እየሰማች ነው። ያው እኔ ስራ ላይ ብዙ ስራ ላይ ስለነበርኩኝ ግማሹን እሰማለሁ ግማሹን አልሰማም። ብቻ ግን የሆነ ነገር ሰማሁኝ። ምን ሰማሁኝ? መርየም የምትባለው ሀገር ጅብሪል ሄደና ወንድ ልጅ ትወልጃለሽ። ይሄ ጥያቄ ነው። አሁን እዚህ ጋር ጥያቄ ነው። ይሄንን ያዝልኝ። ከዛ ጅብሪል መርየም ጋር ሄደና አለ ወንድ ልጅ ትወልጃለሽ አለና ብቻ ሌላም ነገር ብሏታል። ግን
ልብሷን ገለጥ አደረገና ኡፍ ሲልባት ነፍስ ዘራባት ሲል ሰማውኝና ምንም አላልኩኝም። ዝም ነው ያልኩትኝ፣ አሳለፍኩትኝ። አንድ ያዝልኝ ይሄን ጥያቄ። ሌላ ደግሞ አለኝ። ሁለተኛው ጥያቄ ደግሞ እኔ የምሰራው አረብ ሀገር ነው፣ አረብ ቤት ነው ያለሁት። ሴትዮኝ ምን አልኳትኝ፣ እሷ የሆነ ነገር ሐራም ነው ብላ ስትነግረኝ ሴትዮዬ ብቻ ሐራም ነው ብላ አታውቁም፣ ታስረዳኛለች ማለት ትተነትንልኛለች። ይሄ ፈጣሪ እኮ እንደዚህ እንደገና ምን ትለኛለች። እና እኔ ምን አልኳትኝ፣ እንዴ ቆይ እናንተ መቼ ነው የመጣው እኮ ሜቢ ካልሳሳትኩኝ 700 ዓመት በፊት ወይ 800 ዓመት በፊት ነው። እኛ ግን ከ3000 ዓመት በፊት እኮ ነው የመጣው ታውቂያለሽ። ግን እኛ እንደወረደ በአካል ስላት አውቃለሁኝ አለች። ሶ ካወቅሽ አሁን ከ700 ዓመት በፊት መጥቶ ሙስሊም ነኝ ምናምን ስላላችሁ እንዴት ትሆኛለሽ አልኳት። እንዴት ትሆኛለሽ ስላት እሱ የእናንተ መጥቶ ቀየረው አለች። ነገሮችን መጽሐፍ ቅዱሱን ቀያየረው። ሲቀያየረው የኛ ደግሞ መጣና ፈጣ አላህ ልኮታለች እንዲያስተካክለው አደረገው አለች። 2000 ምናምን ዓመት በመሃላችን ጋፕ አለ። 2000 ዓመት ሙሉ ሰዎች ከእስልምና ወደ ክርስትና ሲሄዱ ለምን በዛ መካከል መጥቶ ነብያችሁ አልቀየረም ነገሮችን ብዬም ጠየኳት። ይሄ ሁለተኛ ጥያቄ ነው። አንድ የመጨረሻ ደግሞ ይቅርታ ግን አበዛሁባችሁ። ሶስተኛው ጥያቄ ደግሞ ጅዳ 1 ዓመት ሰርቻለሁኝና የሆነ ምግብ አመጣ ሰውየው ማለት ነው። ሲያመጣ ምግቡ በጣም የሚያስፈራ ነው። የሆነ ከጫካ ውስጥ ነው ያመጣው። አይደለም ለመብላት እኔ በግሌ ለምለቃው የበሉበትን ለማጠብ እየከበደኝ ያጣኩትና ልብይ ምናምን ሲል ነው እኔ አልበላም፣ እኔ ጋር አይፈቀድም ምናምን ሲል እኛ እኮ አለ ምድር ላይ እስካለን ድረስ አለ ሁሉም ምግብ እንድንበላ ተፈቅዶልናል አለኝ። እሱ እንደዚህ አለኝ። እዚህ ቤት ደግሞ መጥቼ የሆነ እንስሳት እንደማይበላና ሐራም እንደሆነ ነገረች እና ሁለት እንትን ሆነብኝ እና እኔ አሁን ሚውት ላድርግ እሰማሃለሁኝ። እነዚህን ጥያቄዎችን መልሱልኝ እላለሁኝ። ሰው አመሰግናለሁ። እኔ ሚውት አድርጌ ልስማሽ አሁን። እሺ ከመጨረሻው ስንጀምር ጊዜ እሱ ያለው መጽሐፍ ቅዱስ ላይ ነው። እኛ በምድር ላይ የሚገኙ ማናቸውንም ነገር ሳትመረምሩ ብሎ አልተባለም። በፍጹም የሚፈቀዱም አሉ የማይፈቀዱም ነገራቶች አሉ። ተሻለ አይደል? ነገር ግን መጽሐፍ ቅዱስ ላይ ቃል በቃል ጳውሎስ በስጋ ገበያ ላይ የሚገኙ ስጋዎችን ማናቸውንም ሳትመረምሩ ዝም ብላችሁ ብሎ ተናግሯል። በስጋ ገበያ ላይ የሚገኙ ምንም ሳትመረምሩ ዝም ብላችሁ ብሏል። ስለዚህ ማናቸውንም ስጋዎች ሰው ቢቀርብ ለምሳሌ ቻይና ሀገር ብትሄጂ አይጥ፣ ጊንጥ ምናምን ሊሸጡ ይችላሉ። እነዚህን አትብሎ የሚል የለም መጽሐፍ ቅዱስ ላይ። ጳውሎስ ሲናገር ማናቸውንም በስጋ ገበያ ላይ ተቀምጠው ያገኛችሁትን ስጋ ዝም ብላችሁ ብሎ ተናግሯል። ይሄ ያለው እዚያ ነው። እንደ እስልምና እስከተባለ የሚፈቀዱና የማይፈቀዱ በጣም በርካታ ነው። ወጥቷል። በየሐዲስ መዛግብቶቹ ላይ ምን ይላል? ኪታቡል አጥዒማ የሚል አለ ራሱን የቻለ ቡኻሪ ላይ ያለ፣ ሙስሊም ላይ ያለ ስለ ምግብ የሚናገሩ ባቦች አሉ፣ መግቢያዎች አሉ። በእነዚያ ላይ የሚፈቀዱ የማይፈቀዱ ተብለው ተለይተው ተቀምጠዋል። ይሄን ያልኩትን መጽሐፍ ቅዱስ ላይ አንዴ ላሳያችሁ ከራሴ እንዳይመስላችሁ። እሺ እሺ ጳውሎስ ምን ይላል? ያ ሰላም ያ ሰላም ያ ሰላም ያ ሰላም። አንዴ ያ እነዚህ ጋር ታገኛላችሁ። በስጋ ገበያ የሚሸጠውን ሁሉ ከህሊና የተነሳ ሰዓት መረምሩ ብሉ። ለምን? ምድር እና በእርሷ የሞላበት ሁሉ የጌታ ነውና አለ። ያ ሰላም። ምድርና በእርሷ የሞላው ሁሉ የጌታ ነውና፣ ምድርና በእርሷ ላይ የሚገኘው ማንኛውም ነገር አይጥም ሊሆን ይችላል
ቀጥል አንተ ቀጥል፣ ችግር የለውም እየሰማሁ አወጣንልህ አይደለም? አንበብ ፈልገህ ነው አውጣ፣ አንብበው። አዲስ ነገር ልክ እንዳለ አስመስለህ ምናምን ቀጥል ያለው እንትላለህ። ያው አወጣንልህ፣ አንብበው ማለት አንተ አንድ አሁን ቁጥር 25ን ብቻ አንብቤ ማለፍ በቃ ማንበብ ካልፈለክ ያው ምንም አዲስ ነገር የለውም። ምን ይላል? ከማያምኑ ሰዎች አንዱን ቢጠራችሁ ልትሄዱ ብትወዱ ከህሊና የተነሳ ሳትመረምሩ የሚያቀርባችሁ ሁሉ ብሉ። እንዳውም ጎበስ እናመሰግናለን። የማያምን ሰው የፈለገ ስጋ ቢያቀርብልህ ብላ ነው የሚለው። እንዳውም የጌታ ሰው እናመሰግናለን። ተባረክ። ያው ከማያምኑ ሰዎች አለ አንዱን ቢጠራችሁ ልትሄዱ ብትወዱ ከህሊና የተነሳ ሳትመረምሩ የሚያቀርብላችሁን ሁሉ ብሉ። ያ ሰላም አንበበ አይ እንደዛ እኮ አይደለም። አነበብነው እኮ ስናነበብነው እኔ አንድ ጥያቄ አትረብሽ። አነበብንልህ ታስረዳናለህ። አሁን በተናገረው ላይ እንደውም የሚያጠነክር ነገር እኮ ነው አንብብልን ያልከን። ምን እንደሆነ አያውቀውም። አንብብ አለ በራሱ ጊዜ። ሰው በራሱ ጊዜ በራሱ ሽጉጥን ተኩሶ ራሱን ይመታል። ቆይ አንተ እሱ አይደለም እኮ ሰው። ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝና እሺ ልጅቱ ወጣለች መሰለኝ። ልቀጥልልሽ፣ አዳምጪ ካለሽ። እሺ ቤዛት ራሱ መሳሪያ መዞ ራስን የሚደቅን ሳይታቸው ማንኛ ተጫዋች ነው። በራሱ ተረጋጋ። አትረብሽ። አንዴ ትጠይቃለህ እኮ ያለው። እሺ የእስልምና ጥያቄ አንተ ጥያቄ ልጠይቅ ቅድም ወርጄ ነበር። ይቅርታ ይጨርሳል። አንድ ጊዜ አንድ ሄድ ጨርስ። እሺ እሺ እንዳታወርዱኝ። እሺ ትጠይቅ ወንድሜ ልጨርስ እንጂ። ቤዛ አለሽ? ካለሽ ኮሜንት ላይ አለሁ በይ ወይንም አስገባት ከሆነና ልጨርስላት። አንድ 130 ሚሊዮን ዩሮ ሆምቦል ብዬ لأن القرآن كلامه وكلامه صفة من صفاته فيجوز الحلف بصفات الله عز وجل. ስለዚህ ይሄን ላላደርግ ብሎ ሰውየው በቁርአን ብሎ ምልኩ ሆነ ያን ነገር መልሶ ቢያደርግ ከፋረተል የሚን አለበት፣ የመሐላ ከፋራ አለበት። ከፋራው ምንድነው ከተባለ አላህ Subhanahu Wa Ta'ala በሱረቱል ማኢዳ ላይ እንደተናገረው لا يؤاخذكم الله باللغو في أيمانكم ولكن يؤاخذكم بما عقدتم الأيمان فكفارته إطعام 10 مساكين من أوسط ما تطعمون أهليكم أو كسوتهم أو تحرير الرقبة فمن لم يجد فصيام 3 أيام ذلك كفارة أيمانكم إذا حلفتم واحفظوا أيمانكم يا رينك عند سو والله إني لا أدرك بلو يعني نجر بلسو بيادرك والله إننا لا أدرك ما إنه أدرك له بلو يعني نجر سأدرك بيكر بالله سبحانه كما سويه وينم قرآن بلو ملوكه هنا ከነዚህ ነገራቶች አንዱን ማድረግ አለበት። የመጀመሪያው ቅጣት ምንድነው ከተባለ 10 ድርሃም ማብላት። በቤተሰቦቻችሁ መካከል ከምትመገቡት መካከለኛ ምግብ ቤት ውስጥ ማሽላ እንጀራ ከሆነ የምትበላው ከእንጀራ ሩዝ ከሆነ ከሩዝ ትሰጣቸዋለህ። ለ10 ድርሃም ማብላት 10 እንጀራ ትገዛና ወይንም ማስጋግረህ ከዛ በኋላ አንድ ብረት ድስት ወጥ ትሰራላቸውና አንዳንድ ጭልፍ አድርገህ ትሰጣቸዋለህ፣ ታበላቸዋለህ። ወይንም ደግሞ በአካባቢያቸው ሰዎች ከሚመገቡት ነገር ሩዝ ሊሆን ይችላል፣ ሰርተህ ብታበላቸው መልካም። የጣዕም ስላለ ማብላት ስላለ ተሰርቶ ቢበሉ መልካም። ገዝተህም ሊሆን ይችላል፣ ምግብ ቤት ሄደህ ጥብስ ብታደርግላቸው ያ ሰላም። በዛ ላይ አንዳንድ ኮካ ከለቀክባቸውማ ያ አላህ አማረ 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 የሚባል መምህር ስለነበረ ነው። እሺ ለማንኛውም የመጀመሪያው ምንድነው 10 ድርሃም ማብላት። ካልተቻለስ አው ኪስወቱሁም አለ አላህ ቀጥሎ ወይንም እነርሱን ማልበስ አለ። ማለት ለ10 ሰዎች ማልበስ፣ ለ10 ሰዎች ማልበስ። ይሄ ካልተቻለስ አው ተሕሪሩ ረቀባ ነው ቀጥሎ ወይንም ሴት ባሪያን ከባርነት ቀንበር ነፃ ማውጣት አለ። አሁንም አያችሁ እያንዳንዱ ቅጣት ላይ በርካታ ቅጣት ላይ ሴት ባሪያን ከባርነት ቀንበር ነፃ አውጡ የሚል ህግ አላህ አውጥቷል። ሴት ልጅ ባሪያ ሆና እንዳትቀር። ሴት ልጅ ባሪያ ሳትሆን ንግስት ነው መሆን ያለባትና ገዛቻላ። ነገር ግን የሚያሳዝነው መጽሐፍ ቅዱስ ላይ እግዚአብሔር ሴት ልጅን አባት ባሪያ አድርጎ ቢሸጥ ችግር የለውም፣ ህግ አውጥቷል ሁላ። መጽሐፍ ቅዱስ ላይ ምን ይላል? አባት ሴት ልጁን ባሪያ አድርጎ ቢሸጥ እንዴት አድርጎ ያ የገዛት ሰው እርሷን እንደፈለገ ማድረግ እንደሚችል ህግና ስርዓት ያወጣል። እዛ ሴት ልጁን አባት ባሪያ አድርጎ ቢሸጥ ችግር የለውም መጽሐፍ ቅዱስ።
ማየት የሚፈልግ ክርስቲያን ካለ ወላሂ ያሳየዋለሁ። አባት ሴት ልጁን ባሪያ አድርጎ ቢሸጥ ችግር የለውም። እንደ ኢስላም ግን አይደለም ባሪያ አድርጎ ሊሸጣት ሴት ልጁን እርሷን መንከባከብ ዋጋው ገነት ነው ብሎ ነው ኢስላም ያስቀመጠው። መን ካነት عنده امرأتان عنده بنتان أو أختان أو 3 بنات أو 3 أخوات فأحسن صحبتهن واتقى الله فيهن أدخله الله الجنة ሴት ልጆች ኑረውት እነርሱን ተንከባክቦ ያሳደገ አላህ ገነትን ያስገባዋል ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉት። የሴት ልጅን መንከባከብ ዋጋው ገነት ነው እንደ ኢስላም ከተቻለ ነው። ይሄ ነው እንዳጠቃላይ ከባርነት ቀንበር ነፃ ማውጣት። በዚህ ዘመን ባርነት ዘመን ስለሌለ እሱ ይታለፋል። የመጨረሻው ምንድነው? 3 ቀን መጾም የሚለው ነው። ብዙ ሰው እዚህ ጋር ይሳሳታል። ከፋረቱል የሚን ለማውጣት ምን ያደርጋሉ እነዚህ ሰዎች? ቀጥታ ሄደው 3 ቀንን ይጾማሉ። ለአሷር ለመሆን ያለበት ከቻላችሁ 10 ድሃ ማብላት፣ ካልቻላችሁ 10 ድሃ ማልበስ፣ ካልቻላችሁ ደግሞ 3 ቀን መጾም የሚለው ነው። ይሄን ይመስላል። እሺ ሌላ ጥያቄ ያለው ሰው ሊቀጥል? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናቸው? እሱ ደህና አልሐምዱሊላህ። ጥያቄ ነበረኝ፣ 2 ጥያቄ። እሺ አንደኛው እኔ በመንገድ ላይ ሲመጡ ማለት ነው እነማን ናቸው? ወደ ሳውዲ የሆኑ ሴቶች ልጆች ናቸውና እሺ አንዷ እዛ ድንበር ላይ ያለች በጣም ትመላለስ ነበረ። ሹርጣ እየያዘ እየመለሳት ማለት ነው። ስገባ ይይዛሉ፣ ይመልሷታል። መጨረሻ ላይ መንገድ ስትጀምር እዛ የሚቀመጥ የሆነ ካፊር ልጅ ነበረና አሁን ከገባሁኝ 1000 ሪያል እልክልሃለሁ ብላ ነዝር ተሳለች ማለት ነው። ልጅየው ካፊር ነው። ያኔ ያንን ብር ብትልክለት አሁን የታወቀ ነው የሚያውለው ያው ኸምር በመጠጣትና ያን በመቃም በማጨስ ነው የሚያሳልፈው። ይሄን ብር የሚጨርሰው ይሄን ብር ማለት ነው። ትምከረውና ለክፉ ነገር እንዳታውለው የምትበላው የምትጠጣ አድርገው ብላ ትላክለት። ነገር ግን ይህ ሰው አይ እኔ አልሰማሽም እኔ ለአስካሪ መጠጣ ውለዋለሁኝ ይቀርብበታለሁ ብሎ እንዲህ እንትን ካለ የዛኔ ለሌላ ድሃ ትሰጠዋለች። ነገር ቃል ገብታ ከሆነ ነድር ተስላ ከሆነ ለአላህ ሱብሓነሁ ወተዓላ የዛኔ በነቢያችን ሰለላሁ ዐለይሂ ወሰለም ነዘረ ቢሸይኢን ፈልዩፊ ብለዋል። የሆነ ነገር የተሳለ ሰው ስለቱን ሊፈጽም ይሙላ ብለው ተናግረዋል። ስለዚህ ያን ማድረግ ያለባት። አሁን ለምን ሚዩት አድርግ ለምን አወረዳችሁት? ያወራ ነበር በተራው ጊዜ እንጠብቆች። ለማንኛውም ሰውየውን ዳዕዋት ማን ትምከረውና ለክፉ ነገር እንዳታውል ለመልካም ነገር አውለው ብላ ነግራ ተስተው። እሺ ኡስታዝ እኔ ልቀጥል? እሺ አንድ ሰው ቁርአን ከቀራ በኋላ ሰደቀላሁ አልዓዚም ማለት ይቻላል ወይ? ዑለሞች በዚህ ጉዳይ ተጠይቀው ይሄን ማለት ከነቢያችን ሰለላሁ ዐለይሂ ወሰለም አልተገኘም ብለው ተናግረዋል። ትክክል ናቸው። ስለዚህ አያስፈልግም ሰደቀላሁ አልዓዚም ብለው አልተባልንም። ነቢያችን ሰለላሁ ዐለይሂ ወሰለም ቁርአን ቀርተው በጨረሱ ጊዜ ሰደቀላሁ አልዓዚም ብለው አያውቁም። ሰሃቦችም ቀርተው ሲጨርሱ ጊዜ ሰደቀላሁ አልዓዚም አይሉም ነበር። መባል ቢኖርበት ኖሮ እነርሱ በቀደሙን ነበር። ለው ካነ ኸይረን ለሰበቁና ኢለይህ ፈማ ለም የኩን የውመኢዚን ዲና ፈለየኩን አልየውመ ዲን። የዛኔ ከዲን ያልሆነ ነገር ዛሬ እንደ አዲስ ከዲን የሚሆን አዲስ ነገር የለም። ስለዚህ እነርሱ ሰደቀላሁ አልዓዚም አይሉም ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን አብዱላህ ብን መስዑድን ኢቅራ ዐለይየ አልቁርአን አሉት። በእኔ ላይ ቁርአንን አንብብልኝ አሉት። فقال ابن مسعود رضي الله عنه أقرأ عليك وعليك أنزل؟ فقال له النبي صلى الله عليه وسلم إني أحب أن أسمعه من غيري. فبدأت أقرأ من بداية سورة النساء حتى إذا بلغت إلى قوله سبحانه وتعالى فكيف إذا جئنا من كل أمة بشهيد وجئنا بك على هؤلاء شهيدا. قال لي النبي صلى الله عليه وسلم حسبك الآن ولم يقل له صدق الله العظيم. يا شعر الله. قال عبد الله بن مسعود فرفعت عيناي إلى عين رسول الله صلى الله عليه وسلم فإذا عيناه تذرفان. ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን ሰሃባቸውን አብዱላህ ብን መስዑድን ና እስኪ ቁርአንን አንብብልኝ አሉት። ቁርአንን አንብብልኝ ባሉት ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ምን አለ? አቅረኡ ዐለይከ ወዐለይከ ኡንዚል፣ በእርሶ ላይ ወርዶ ሳለ እኔ በእርሶ ላይ ቁርአን እቀራለሁኝ አለ።
ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ዝቅ ብለው ወደ ተማሪዎቻቸው እስኪ ቅሩ ሲሏቸው በቃ ደነገጠ። እንዲህ በእርሶ ላይ ወርዶ ሳለ እኔ እቀራለሁ ለእርሶ? ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ኢኒ ኡሂቡ አን አስመዐሁ ሚን ገይሪ አሉ። እኔ ከሌሎች ስሰማው ደስ ይለኛልና ቅራ፣ ችግር የለም ማለት። እርሱም ምን አለ? ከሱረቱ ኒሳ የመጀመሪያው ከመጀመሪያ ጀምሬ መቅራት ጀመርኩኝ አለ። ፈከይፈ ኢዛ ጂእና ሚን ኩሊ ኡመቲን ቢሸሂድን ወጂእና ቢከ ዐላ ሃኡላኢ ሸሂዳ የሚለው አንቀጽ ላይ ስደርስ ሐስቡከ ልአን አሉኝ፣ አሁን በቃ አሉኝ። በዚያም ጊዜ አይኖቼን ወደ አይናቸው ከፍ አድርጌ ስመለከት አይናቸው እያነባ ነበር፣ እያለቀሱ ነበር አለ። እንደ አጠቃላይ ከዚህ ቦታ ላይ ማስረጃ ላወጣላቸው የፈለኩት ነገር ምንድን ነው? ሐስቡከ ልአን በቃ አሉት እንጂ ሰደቀላሁ አልዓዚም አላሉም ነብዩ ሰለላሁ ዐለይሂ ወሰለም። አብዱላህ ብን መስዑድም ሰደቀላሁ አልዓዚም አላለም። ይሄ ነገር መባል ቢኖሩበት ኖሮ ነብዩ ሰለላሁ ዐለይሂ ወሰለምና ሰሃቦች በቀደሙን ነበር። ይሄን ይመስላል። እሺ ኡስታዝ ይሰማል? እሱ ከነቢያችን ሰለላሁ ዐለይሂ ወሰለም ውጭ ለዓለም የተላከ ነቢይ ያለው የለም። እሺ የመጀመሪያው ነቢይ አደም ወይንስ ኑህ? አደም ዐለይሂ ሰላም ማስረጃ سأل حذيفة بن اليمان رضي الله عنه النبي صلى الله عليه وسلم قال يا رسول الله هل كان آدم نبيا؟ فقال له النبي صلى الله عليه وسلم نعم كان نبيا مكلما أو كان نبيا مكلم. حذيفة بن اليمان يتبع الصحابة النبي صلى الله عليه وسلم ጠየቃቸው አንተ የአላህ መልእክተኛ ሆይ ለመሆኑ አደም ነብይ ነበረን ሲላቸው አዎ አደም ነብይ ነው ለዚያውም አላህ ያናገረው ነብይ ነው ብለው ተናገሩ። ማለት አላህ ያለማንም መካከለኛ ካናገራቸው ነብያቶች መካከል አደም ነው፣ ከዚያ ሙሳ፣ ከዚያ ነብዩ ሰለላሁ ዐለይሂ ወሰለም የተጠቀሱት እነዚህ ናቸው። እሺ ኑህ የመጀመሪያ ነብይ እንደሆነ የሚናገር ሐዲስ አለ። ነብያችን ደግሞ የመጀመሪያ ነብይ ነው አዳም ብለናል። ላከ ኑህ ዐለይሂ ሰላም የመጀመሪያው ረሱል ነው። አወል ረሱል ኢላ አህሊ አልአርድ ፈርቅ በይነ ረሱል ወበይነ አልነቢይ። እሺ ኑህ ዐለይሂ ሰላም አወል ረሱል ኢላ አህሊ አልአርድ የመጀመሪያው መልእክተኛ እርሱ ነው። وأول نبي إلى أهل الأرض هو آدم عليه السلام. والفرق بين النبي والرسول يعني على خلاف بين أهل العلم على قولين. رسولنا نبي لينتاچو مندناو النبي من أوحي إليه بشرع ولم يؤمر بتبليغه، والرسول من أوحي إليه بشرع وأمر بتبليغه. ነቢይ ብሎ ማለት መለኮታዊ ራእይ የሚወረድለት ሲሆን ነገር ግን የማድረስ ግዴታ ያልተጣለበት። ረሱል ብሎ ማለት ደግሞ መለኮታዊ ራእይ የሚወርድለት ነው እንደ ነቢዩ፣ ነገር ግን የማድረስ ግዴታ ተጥሎበታል። እርሱ ረሱል ከሚለው ከቃሉ ራስ ስንነሳ የተላከ መልእክተኛ ማለት ነው። ያኛውስ ነቢይ፣ ያኛው ደግሞ አምላክ አላህ ሱብሓነሁ ወተዓላ በመልአክ በኩል ያናግረዋል፣ ያዘዋል፣ ትእዛዝን ይፈጽማል። ያ አንደኛው ፍቺ ነው። ስለዚህ ነቢይ ብሎ ማለት ራእይ የሚወረድለት ነገር ግን የማድረስ ግዴታ ያልተጣለበት። ረሱል ብሎ ማለት ደግሞ ራእይ ይወረድለታል፣ የማድረስ ግዴታ ተጥሎበታል። ይሄ ነው የአንደኛው ፍቺ ነው ከዑለሞች ዘንድ። ሁለተኛው ፍቺ ምንድን ነው? ረሱል ብሎ ማለት መልእክተኛ ነው። ያ ረሱል መለኮታዊ መጽሐፍ የተሰጠ ነቢይ፣ መለኮታዊ መጽሐፍ የተሰጠ ነው። ነቢይ ብሎ ማለት ደግሞ ከዚህ ከረሱል መለኮታዊ መጽሐፍ ከተሰጠው በኋላ የሚላኩ የሆኑ በዚህ ነቢይ መጽሐፍ መሰረት አድርገው ትውልድን የሚያስተምሩ አምላክ ያናግራቸዋል። እነዚህን ነቢያቶች ቃሉን ይገልጥላቸዋል። የተበረዘ ነገር ካለ የተበረዘዋል እያለ ያልተበረዘውን ያልተበረዘብ እያለ በመልአክ በኩል እያናገራቸው ትውልድን በዚህ እንዲያነጹ ያደርጋቸዋል። ይሄ ነው ትክክለኛ እንጂ ነቢይ የማድረስ ግዴታ አልተጣለበት የሚለው አያስኬድም። የመጀመሪያው ታች አለ። ለዚህ ማስረጃ በቁርአን ላይ ቃል በቃል እናገኛለን። አሁን ሁለተኛ ለተናገርኩት የት ሱረቱል ማኢዳ ላይ ኢና አንዘልነ ተውራተ ፊሃ ሁደን ወኑር ይላል። እኔ ተውራትን አወረድኳት በእርሱም ውስጥ ብርሃንና ቅኑ መንገድ ነበር እያለ ይናገራል። ገብታችኋል አይደል? ተውራት ለማን ነው የተወረደው? ልጆች ተውራት ለማን ነው? ለሙሳ ዐለይሂ ሰላም የተወረደ መለኮታዊ መጽሐፍ ነው። ሙሳ ምንድን ነው? ረሱል ነው። ማስረጃ ኢና አርሰልና ኢለይኩም ረሱላን ከማ አርሰልና ሻሂደን ዐለይኩም ከማ አርሰልና ኢላ ፊርዓውነ ረሱላ። ወደ ፈርዖን መልእክተኛን እንደላኩኝ አለ። ወደ ፊርዓውን የተላከውን መልእክተኛ ሙሳን መልእክተኛ ብሎ ጠራው። ስለዚህ ሙሳ ረሱል ነው። ምን ተሰጥቶታል? መለኮታዊ መጽሐፍ ተሰጥቶታል። ምን ይባላል? ተውራት ይባላል። ኢና አንዘልነ ተውራተ ፊሃ ሁደን ወኑር እያለ ይናገራል። እኔ ተውራትን አወረድኳት በእርሷም ውስጥ ቅኑ መንገድና ብርሃንም ነበር እያለ ይናገራል። ከዚያ ቀጥሎ ምን አለ? ስለ ነቢያቶች ደግሞ ያላቸውን ድርሻ ተናገረ። የሕኩሙ ቢሃ አነቢዩን አለዚነ አስለሙ፣ እነዚያ ሙስሊም የነበሩ ነቢያቶችን በእርሷ ይፈርዱ ነበር አለ። በማን?
ለመልእክተኛው በተሰጠው መጽሐፍ መሰረት አድርገው ይፈርዳሉ። ከዚያ በኋላ የተላኩ እስራኤላውያን ነቢያቶች ቀጣይ መጽሐፍን ይዞ የሚመጣ ረሱል እስኪመጣ ድረስ በመካከል የሚገኙት ምን ይባላሉ? ነቢያት ይባላሉ። መጽሐፍ አይሰጣቸው ለእነርሱ የመጀመሪያውን መጽሐፍ መሰረት አድርገው ትውልድን በዚያ ያንጻሉ። የተበረዘውን ተበርዘዋል፣ ያልተበረዘውን አልተበረዘም እያሉ ይናገራሉ። እነዚህ ነቢያቶች ከባድ መስዋዕትን ከፍለዋል። ምክንያቱም መጽሐፉን የተቀበሉ ሊቃውንቶች የበረዙት እነዚያን ይህም በርዛችኋል እያሉ ከፊት ለፊታቸው ይናገሩ ነበር። ስሜታቸውን የማይስማማ ቃል በተናገሩ ቁጥር እነዚህ ነቢያቶች ይገሏቸው ነበር፣ ያሳዷቸው ነበር። አላህ በሱረት አልማኢዳ ላይ ሲናገር ኩለማ ጃአሁም ረሱሉን ቢማ ላ ተህዋ አንፉሱሁም ፈሪቀን ከዘቡ ወፈሪቀን የቅትሉን አለ። ስሜታቸውን የማይገጥም መልእክተኛ በመጣላቸው ቁጥር አለ ኩለማ ጃአሁም በመጣላቸው ቁጥር ረሱል መልእክተኞች ወይንም ነቢያቶች ቢማ ላ ተህዋ አንፉሱሁም ስሜታቸውን የማይገጥም የሆነ ፈሪቀን ከዘቡ ከፊሎችን ያስተባብሏቸዋል፣ ወፈሪቀን የቅትሉን ከፊሎችን ደግሞ ይገድሏቸዋል። ስለዚህ እነዚህ ነቢያት ብሎ ማለት መለኮታዊ መጽሐፍ ከተሰጠ ረሱል በኋላ የሚመጡ አምላክ ነቢይ ያደረጋቸው በዚያ በመለኮታዊ መጽሐፍ መሰረት አድርገው ትውልድን የሚያነጹ ናቸው። ይህን ይመስላል። እሺ፣ ስለዚህ የመጀመሪያው ነቢይ አደም ዓለይሂ ሰላም ነው። የመጀመሪያው ረሱል ኑህ ዓለይሂ ሰላም ነው። ጥያቄ አለ? ይቀጥል። ኡስታዝ ሰላም አለይኩም። ሁሱ አለይኩም ሰላም። ይሰማል። ፎቶ መነሳትም ማንሳትም እንዴት ይታሻል በሸሪዓ? ሱራ ምስል የሚለውን በተመለከተ በሐዲስ ላይ 17 ሐዲሶች መጥተዋል እሱን የሚከለክሉ። ነገር ግን በዑለሞች እነዚያ እንዴት ተረዳቸው የሚለውን እንምጣበት። ወፊ ሪዋየትን ኡኽራ እንሄድበት። እሺ፣ ለሶስት ከፍላቸዋል። አንደኛ ምንም ኺላፍ በዑለሞች መካከል የሌለው ምንም ልዩነት የሌለው የሁሉም ስምምነት የጸደቀበት ምንድነው? አይቻልም ተብሎ የተገለጸ ሐውልት መስራት የሰውም ሊሆን ይችላል የእንስሳቶችም ሊሆን ይችላል። ዘዋቱል አርዋህ የሩህ ባለቤት የሆኑ ማናቸውንም የሰውንም የእንስሳትም የአዋፋት እንዲህ ነገራቶችን ከእንጨት ሊሆን ይችላል፣ ከብረት ሊሆን ይችላል፣ ከድንጋይ ሊሆን ይችላል፣ ከምንም ነገር ከዛፍ ሊሆን ይችላል ቀርጾ የነዚህን ምስል ያላቸው ማነው የሩህ ባለቤቶች ተብሎ የሚገለጹ የሰዎችንና የእንስሳቶችን የአዋፋቶችን በፍጹም አይቻልም። ገብታችኋል? የሐዲሱም ዓላማ ይህ ነው። ምክንያቱም መጀመሪያ ሽርክ የመጣው እነዚህን ሐውልቶች በመስራት ነው የሆኑ ጻድቅ ሰዎችን በኑህ ዓለይሂ ሰላም ዘመን። ይህን ይመስላል። ሁለተኛው ምንድን ነው? ረስም ብሎ ማለት መሳል ማለት ነው። ከእስክርቢቶ ሊሆን ይችላል፣ ከማርከር ሊሆን ይችላል፣ ከእርሳስ ሊሆን ይችላል፣ ከማንኛውም ከብዕር ቀለም ሊሆን ይችላል። ዘዋቱል አርዋህ የሩህ ባለቤት የሆኑ አሁንም እነርሱን መሳል አይቻልም። ሶስተኛው ምንድን ነው? በስልክ ማንሳትን በተመለከተ በዚህ ጉዳይ ላይ ሼኽ ዘይድ አልመድኸሊ ታላቁ ዓሊም አላህ ይማራቸው ተጠየቁ። ወሀዛ ፊህ ኺላፍ በይነ አህሊል ዒልም ብለው ነው የመለሱት። በዑለሞች መካከል ይህ ኺላፍ አለው አሉ። ግማሽ ዑለሞች ምን አሉ? ይሄ ሐዲሱ ይሄንንም ያጠቃልላልና አይቻልም ኢላ ሊደሩራ አስገዳጅ ለሆኑ ነገራቶች ካልሆነ በስተቀር አሉ። ለምሳሌ ለፓስፖርት፣ ለመንጃ ፍቃድ፣ እነዚህ ግዴታ ፎቶ መነሳት ያለበት ነገራቶች ናቸው። ልክ እንዲሁ ለማስተማር ከሆነ ሰውየው ደርስ ሊያስተምር ከሆነ እስላማዊ ትምህርቶች ሊሰጥ ከሆነ ለእንዲህ ነገራቶች ካልሆነ በስተቀር አይቻልም አሉ። ሌሎች ደግሞ ይህ ስልክ ከዚያ ጋር የሚጠቃለል ነገር አይደለም በፍጹም ብለው የተናገሩ አሉ። ሼኽ ሷሊህ አልሁወይዳን፣ ሼኽ ኢብኑ ዑሰይሚን፣ ሼኽ ሱለይማን አልሩሐይሊ ይሄን አቋማቸው ይህ ሐዲሱ ይሄንን የሚመለከት አይደለም ብለዋል። ገብታችኋል አይደል? ይሄን ይመስላል ወላሂ አዕለም። ነገር ግን እዚህ ቦታ ላይ ሴቶች ይህንን ተገላልጠው ፊታቸውን በአደባባይ እንዲህ ማስጣት ይችላሉ ወይ ወደሚለው ስንመጣ አላህ ሱብሓነሁ ወተዓላ ወቀርነ ፊ ቡዩቲኩነ ብሏል። ሴቶች ወይ ቤታቸው መርጋትን እርጉ፣ ወላ ተበረጅነ ተበሩጀል ጃሂልየቲል ኡላ እንደቀደሙት ማየማን ዘመን ሴቶች መገላለጥን አትገላለጡ ብሎ ተናግሯል። ገብታችኋል አይደል? ሴት ልጅ የውበት መገለጫዋን በአደባባይ ገልጣ እንደዚህ ማስቀመጥ ወይንም ደግሞ በቪዲዮ መውጣት ይሄ ክልክል ነው፣ አስፈላጊ አይደለም። ሴት ልጅ እንደ ኢስላም የተከበረች ነች። ሐላል የሆነ ባሏ ካልሆነ በስተቀር የቅሬ ጭልፋ አይደለችም። ለማንም ሰው አውጥታ የውበት መገለጫዋን የምታሰጥ አይደለችም። ያን የተከበረ ውብ የሆነ ማንነቷን ሐላሏ ባሏ ነው ሊያት የሚገባው እንጂ ሶሻል ሚዲያ ላይ ወጣ እንደዚህ ብላ ምናምን አያስፈልግም። እሺ፣ ድምፅ የሚለውን በተመለከተ ድምፅን ልክ እንዲሁ ፈታኝ የሆነ ድምፅ አድርጋ በአደባባይ እሱን ለአስተምሮት ቢሆንም አይቻልም። ልብ በሉ እዚህ ቦታ ላይ
አላህ እዚያው ቁርአን ላይ ሲናገር ፈላ ተኽضዕነ ቢልቀውል አለ፣ ድምፃቸውንም አያለስልሱ ብሎ ተናገረ። ያ ማለት አንዳንድ ተንኮለኛ ሴቶች ለምሳሌ የሚያደርጉትን ድርጊት ነው አላህ እየከለከለ ነው። አውቀው ድምፃቸውን ወደ ስሜት ሊያስገባ የሚችል ፈታኝ ንግግር አድርገው የሚናገሩ ሰዎች ካሉ ይሄንን ተከልክሏል። ገብታችኋል? የተፈጥሮ ድምፃቸው አለ፣ ግን ምንም አውቀው እንዲህ ፈታኝ ሳያደርጉ ፊታቸውን ሳይገልጡ እስላማዊ ትምህርት ለትውልድ ቢያስተምሩ የሚከለክል ምንም ማስረጃ የለም። ሼክ አብዱልዓዚዝ ብን ባዝ ተጠይቀው ከዚህ በፊት ፍትዋቸውን አሳይቻቸዋለን። ሴቶች በቪዲዮ እስካልተገላለጡ ድረስ ፊታቸውን ልክ እንዲሁ ደግሞ ድምፃቸውን ፈታኝ እስካላደረጉ ድረስ እነርሱም ማስተማር ይችላሉ። ልክ እናታችን አይሻ ስታስተምር እንደነበረው ብለው ኢብኑ ባዝ ፈትዋ ሰጥተዋል። እናታችን አይሻ ታስተምር ነበር ትውልድን። ነገር ግን እነዚህ ምስሎች ጠብቃ ፊቷን ሳትገልጥ እንዲሁም ደግሞ ድምጿን ፈታኝ ሳታደርግ ከእርሷ የዘገቡ ወንዶች ነፍ ናቸው መጥተው ከእርሷ ስር ሲማሩ የነበሩ። ነገር ግን መስፈርቶችን ጠብቃ ነው እንዳልኳቸው ፊቷን አታሳያቸውም ነበር፣ ከግርዶች በስተጀርባ ነበር። ልክ እንዲሁ ደግሞ ድምጿን ፈታኝ ሳታደርግ እናታችን አይሻ ድምፄ እንዳይፈትን ብላ እየተጠነቀቀች አንዳንዴ ምላሷን ትይዘው ሁላ ነበር ይባላል። ተብታባ ነች ወይ ተብሎ እስኪታሰብ ድረስ ማለት ነው። ሀይ ጥያቄ አለበት። ሰላም አለይኩም። አለይኩም ሰላም። አንድ ጥያቄ ነበረኝ። እሺ ምን ይላል ጥያቄ? አሁን ለምሳሌ ከሐላልም ይሁን ከሐራም የተገኘውን ገንዘብ እንትን ለመስጂድ ማገዝ ይቻላል? የሐራም ገንዘብን ሰውየው አይቻልም፣ አይሆንም። የሐራም ገንዘብ ከሆነ አይሆንም። ከሐራም ገንዘብ ማምጣቱን ሊቆጠብና ተውበት ሊያደርግ ይገባል። የሰው ገንዘብ ሰርቆ ከሆነ ለባለቤቱ መመለስ ነው ያለበት እንጂ ለመስጂድ ወስዶ ያንን መስጠት አይችልም። በሐራም ያካበተው ከሆነ ልክ እንዲሁ ያንንም እርሱ ሊበላ አይገባም። የተቸገሩ ድሃዎች ካሉ ለእነሱ ምጽዋት ያድርግ ይስጥ እንጂ ያንን ሊበላ አይገባም። ነገር ግን ሰውየው በጣም የሚቸገር ከሆነ እስከዚያ በኋላ በሆነ በሐራም ሰርቶ አገኘ፣ አስካሪ መጠጥ ሽቶ አገኘ ገንዘብ፣ ለምሳሌ ሰውየው ይሄ ገንዘብ የሐራም ነው ወይ? አዎ የሐራም ገንዘብ ነው። እና ይህንን ምንድነው ማድረግ ያለበት ከተባለ ወደ አላህ ተውበት ካደረገ በኋላ ሰውየው ገንዘቡንም ሊበላ አይገባም። የተቸገሩ ድሃዎች ካሉ ስለዋል ሰውየው እስከዚያ በኋላ ድሃ የሚሆን ከሆነ ለራሱ የሚቸገር ከሆነ ሰው እጅ ላይ የሚወድቅና የሚለምን ከሆነ ገብቷችኋል አይደል? የዛኔ ይሄ ሰውዬ ተውበት ያደርጋል። ያን ገንዘብ ከማንም በላይ የተቸገረ ከሆነ እርሱ ቢበላ ወንጀል አይሆንበት። ይሄን ይመስላል። እሺ ለምሳሌ እንትን ሲጋራ ምናምን የተነገደውን ብር እንትን ሰብስቦ ለመስጂድ አግዛለሁ ብሎ ማገዝ አይቻልም? የሰዎችን ገንዘብ መቀበል የሚለውን በተመለከተ ለመስጂድም ሆነ ለግለሰብም አንድ ሰው የገቢ ምንጩ ለሶስት ይከፈላል። የገቢ ምንጩ ለሶስት ይከፈላል። አንደኛ ሙሉ በሙሉ ከሐላል ምንጭ የተገኘ ገንዘብ፣ ይሄ ለሰውም ሆነ ለመስጂድ ይውላል፣ ችግር የለውም። የሆነ ሰው ግብዣ ጠራችሁ ለምሳሌ፣ ይህ ሰውዬ የገንዘብ ምንጩ ከምንድን ነው? ከሐላል ብቻ ነው። ሐራም ነገር ቅልቅል የለውም። ይህን መብላት ይቻላል ወይ? ያው በደንብ መብላት ይቻላል። ሁለተኛው የገንዘብ አይነት ምንድን ነው? ከሐራም ጥርት ያለ ከሐራም ምንጭ የሆነ ይዟቸዋል። ይሄ ደግሞ በፍጹም አይበላም። ለመስጂድ የሚሆን ለግለሰብም በፍጹም ይሄ ልትቀበሉትና ልትበሉ አይገባም፣ ከሐራም ምንጭ እንዳመጣ ካወቃችሁ። ሶስተኛው የገንዘብ አይነት ደግሞ ምንድን ነው? ቅልቅል የሆነ ስኳርና ድንች ይሸጣል። እዚህ ቦታ ላይ ስኳር፣ ልክ እንዲሁ ደግሞ ድንች፣ ቲማቲም፣ አጃ፣ ማሽላ፣ ቦለቄ፣ ጓያ ምናምን ይሸጣል። ሐላል የሆኑ ነገራቶችን ከጎን ደግሞ ሲጃራ ይሸጣል። ይሄ ሰው አብሮ እዛው ያ ገንዘብ የገንዘቡ ምንጭ ቅልቅል ሆነ። በዚህ ጊዜ መብላት ይቻላል ወይ ከተባለ ከየትኛው እንደሰጣቸው እስካላወቃቸው ድረስ ይሄ ሰውዬ እናንተ ላይ ብትበሉ ሐራም አይሆንባችሁም አሉ ከማ አፍተ ቢዛሊክ ኢብኑ ዑሰይሚን ረሒመሁላህ ተዓላ። ነገር ግን በእርሱ ላይ ያ ከሐራም ገንዘብ ያመጣው ሐራሙ በእርሱ ላይ ይሆንበታል። በዚህ ጊዜ ከእርሱ በፍጹም መብላት የማይቻለው መቼ ነው? ጥርት ያለ ከሐራሙ አምጥቶ ቢሰጣቸው የዛኔ አይበላም። ይህን ይመስላል። ወላሂ አዕለም። ለመስጂዱ በዚሁ ቅያስ ነው የሚያዘው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሸበካ ችግር ነው። ልጠይቅ ጥያቄ። እሺ ጥያቄሽ ምንድን ነው? አንድ ሰው እንበድልና ወይም ያ ጊዜው ካለፈ በኋላ ያንም ተአኽራም ብንሆን ሰው በድለን መቼ ነው የበደላችሁት? ያን ሰው ይቅርታ እንጠይቃለን።
ያ ሰው ግን ይቅርታችንን አልተቀበለም። እንዴት ነው የሚታየው ይሄ? እሺ